ደግሞ ፖለቲካው ግሏል፣ ትኩሳቱ ጨምሯል። እንዴት እያየው ነው? ባጭሩ የሰሞኑ ምልከታን እንዴት እየታዘብከው ነው? በአገር ውስጥም በውጭም በጎረቤት ሀገራትም በውስጥም በውጭም ብቻ ቀውሱ ጠንከር ብሎ ጋል ብሎ እየሄደን ያለው ገለታው። አዎ እንግዲህ አንድ መሰረታዊ ችግር ውስጥ በተለይኛ ቤታችን የራሳችንን ቤት ካየን መሰረታዊ የሆነ የፖለቲካ ክሽፈት ውስጥ ስላለን ይሄ ክሽፈት ብዙ ችግር እያመጣ በየአቅጣጫው በኢኮኖሚው በፖለቲካው ጉዳይ ችግር እያመጣ መሄዱ አይቀሬ ነው። እያየነው ያለነው ባለፈው የተማርነው ይሄንን ነው። አሁን ደግሞ ምን ተጨመረበት? ምርጫ የሚል ሰባተኛው ምርጫ የሚባል ነገር ስለመጣ ይሄ ደግሞ ብዙዎችን አሳስቧል። እንደ ሀገር ከቀልዱ ባሻገር ማይሆን ነገር ውስጥ ምድሪቱ ልትገባ ነው ከሚለው ባሻገር የኢትዮጵያ መጻኢ ዕድል ላይ ምንድነው የሚያመጣው ነገር ይሄ ከባድ ችግር የሚለው ደግሞ ብዙዎችን አሳስቦ ይታያል። በሪጅኑ ጉዳይ ደግሞ የምናየው ነው እንግዲህ መሳይ በዚህ በሱዳን በኩል ያለው ችግር እንደቀጠለ አሁን የዩናይትድ ኔሽንስ መግለጫ እያዳመጥኩ ነበር ቀደም ሲል ወደዚህ ከመግባታችን በፊትና የሱዳን ክራይሲስ በቃ ማቆሚያ የሌለው ነው ይላል የዩናይትድ ኔሽንስ ሪፖርት አቅራቢው ሰውዬ። ማቆሚያ የሌለው እና ኢትዮጵያንም ይጠቅሳል እዛ ቦታ ላይ። ስለዚህ በአጠቃላይ በከፍተኛ ችግር ውስጥ ነው ያለነው። በታሪክ እንደዚህ የሆነበት ጊዜ የለም። ተያይዘን ልንወድቅ ነው መሳይ። ስለዚህ ኢትዮጵያ እንደ ሀገር አሁን ኢትዮጵያ ለዚህ እኮ ነው ትራንዚሽን የምናስበው ኢትዮጵያ ውስጥ ተያይዞ ከሪጅኑ ተያይዞ ከሚወድቅ ኢትዮጵያ ጠንከር ያለች እንደ መልህቅ የምትታይ ሀገር ስለሆነች ተመካክረን የሽግግር ጊዜ መፍጠር አለብን የምንለው ለዚህ ነበረ መሳይ። ገለታው እንግዲህ ሁሉንም በዝርዝር እንመለከታለን። በዙሪያችን ያለነውን የፖለቲካ ክስተት እንዲሁም ሀገር ውስጥ በከፍተኛ ደረጃ እያስጨነቀ የመጣው የአብይ አህመድ ጦረኛ ፖሊሲ ሀገሪቱን የበለጠ ውድመት ውስጥ ሊከት እንደሚችል በሚገባ እያየን ያለነው። ዓለም አቀፉ ማህበረሰብ አሁንም በዚህ አገዛዝ ላይ የሚገባውን ጫና እየፈጠረ አይደለም። በአማራ ክልል የሚካሄደውን ጦርነት ከምንም በላይ ደግሞ በሰላማዊ ዜጎች ላይ አገዛዙ እየወሰደ ያለውን ጥቃት እንደው በስም ጠርተው ለማውገዝ ያኔ ሲሉት የነበረው ሁሉ ጊዜ የዓለም አቀፉ ማህበረሰብን የምንተችበት አለ አሳስቦናል የምትል በጣም አስቀያሚ ቃል ይጠቀም ነበር። ለምን አሳስቦናል ከምትሉ ወደ እርምጃ አትገቡም ስንል ስንጠይቅ ስንወተውት ነበር ያኔ። አሁን ግን ያችም አሳስቦናል የምትለውንም ቃል ከጆሮአችን ልንሰማ አልቻልንም። ስለ ጉዳዩም የሚያነሱበት ሁኔታ የለም። ነገር ግን አማራ ክልል በአገዛዙ የጦረኛ ፖሊሲ ከፍተኛ አደጋ ውስጥ ገብቷል፣ ችግር ውስጥ ነው ያለው። ሰሞኑን ደብረታቦር ያየነው ከዚህ ጋር የሚጠቀስ ነው። በእርግጥ ደብረታቦርን ጥሎ ሲወጣ የአማራ ፋኖ በተለያዩ አደረጃጀቶች ውስጥ የነበሩ አሁን ወደ አንድ ታቅፈው በአማራ ፋኖ ብሔራዊ ንቅናቄ ውስጥ ነው ያሉት። በዚህ አጋጣሚ ከተሞች እንዳይዘረፉ ሌላ ሰብአዊ ቀውስ እንዳይከሰት በሚል ወደ የከተሞቹ እየገቡ አንዳንዶቹን አገዛዙን ታጣቂዎች በመምታትና በማባረር ጭምር ከተሞችን ያዙበት ወረዳዎችን የተቆጣጠሩበት ሁኔታ አለ። ነገር ግን ደብረታቦርን አገዛዙ በከፍተኛ የከባድ መሳሪያ በድሮን ጨምሮ ድብደባ ፈጽሟል። ትምህርት ቤቶች ወድመዋል፣ የተለያዩ የሕክምና ተቋማት ወድመዋል። ይሄንን ፋኖ ነው ያደረገው በሚል እንግዲህ ፋኖ ምን አይነት እንዲህ አይነት መሳሪያ እስከዛሬ አልታጠቀም። እንዲህ በአንድ ጊዜ ዶጋመድ የሚያደርግ መሳሪያ ፋኖ በእጁ የለም። እንዲህ ሊያደርግ የሚችል የድሮን ጥቃት እንደሆነ የከባድ መሳሪያ ጥቃት እንደሆነ ወታደራዊ ባለሙያዎችም እየተናገሩ ነው። ነገር ግን ፋኖን ከህዝብ ልብ አጠፋበታለሁ፣ ይሄው ልማት አውዳሚ ነው፣ የገዛ ልማት ለአማራ ህዝብ የመጣውን በረከት እንዲያጠፋ ነው በሚል ጥላሸት ለመቀባት ከፍተኛ ጥረት እያደረጉ ነው። ለማንኛውም የአማራውን ክልል ወቅታዊ የፖለቲካ አጠቃላይ የጦርነት እንቅስቃሴ እንዴት እየተከታተልክ ነው ያለው? የአማራ ፋኖ ብሔራዊ ንቅናቄ የምህረት አዋጅ አውጥቷል። በዚህ የምህረት አዋጅ ተጠቅመው እንደው ሌላው ቢቀር መከላከያ ሰራዊቱ እና ሌሎች ቢቀሩ የአማራ ሚሊሻና አድማ በታኝ ግን ይሄን ጥሪ ተቀብለው ተፈጻሚ ማድረግና የአማራን ህዝብ ሰቆቃ መቀነስ አለባቸው። ገለታው በትክክል መሳይ። አማራ ክልል ላይ ያለ የመንግስት እንቅስቃሴ አሁን የድሮን ጥቃቱ፣ ትራንስፖርት ማስተጓጎል አንዳንድ ቦታ አላማው ዝም ብሎ ከፋኖ ጋር የሚደረገውን አክቲቭ የሆነውን ጦርነት ከመዋጋት ጋር የተያያዘ ብቻ አይደለም። ረዘም ያለ ነገር አለው። እኛ እንደው ዝም ብለን ይሄንን ሰውዬ እንደው ስለ ጠላ ነው ብቻ አይደለም መሳይ። ረዘም ያለው ነገር ምንድነው? ክልሉን ማድቀቅ፣ ማህበራዊ ተቋማትን ማውደም፣ በኢኮኖሚ በጣም ማድቀቅ፣ እንዳይማር ማድረግ፣
በዚህ ተንበርካኪ ህዝብ መፍጠር የሚያለቅስ ህዝብ መፍጠር ጅነቱን ብቻ የሚያስብ የማይጠይቅ ህብረተሰብ መፍጠር ያልተማረ ሰው መፍጠር ነው በክልሉ አንዳንድ ቦታ ፋኖ የሌለበት ቦታ ትምህርት ተቋርጧል ለምሳሌ ሪፖርቱ የሚያሳየው ባለፈው የክልል ሪፖርት ትምህርት ቢሮ ሪፖርት ያሳያል አንዳንድ ቦታዎች ካርታውን ስታይ ምንም ችግር የሌለባቸው ቦታዎች ቀበሌዎች አንዳንድ ቦታ ሁሉ ብሎ አቁመዋል የወታደር ደግሞ መስፈሪያ አድርገውታል ትምህርት ቤቱ እና ይሄ አሁን በቀጥታ ከጦርነቱ ጋር የተያያዘ ሳይሆን አላማ አለ ያ ክልል መድቀቅ አለበት ልክ ትግራይ የደቀቀች እንዳለችው አማራ ደግሞ በጣም ከደቀቀ በሽታ የሚሰቃይ ከሆነ ወደ መንግስት አይመለከትምና ረዘም ያለ ጊዜ ከፍተኛ ድህነትን በማምጣት ያንን ክልል የመቆጣጠር አባዜ ያላቸው ሰዎች ናቸውና ይሄ በዚህ ጥልቀት ነው እዛም የአማራ ክልል ህዝብ መደራጀት ያለበት መሳይ በዚህ ሁኔታ ያጠቃው የለም እስካሁን ሰምቶ አይታወቅም በዚህ ጥልቀት እንዳይማር ያደረገው እንደዚህ ክሊኒክ እንዳይኖረው ያደረገው ሄዶ ጀት ወይም ደግሞ ይሄ ድሮን የሚመታው እኮ ማህበራዊ ተቋማትን እኮ ነው መሰለኝ ስለዚህ በዚህ ደረጃ ከተት ማወጅ አለበት አሁን የተነሳው ፋኖ የወሰደው ይሄ ምህረት እርምጃ በጣም ጥሩ ነው ስማርት የሆነ አካሄድ ነው ብዬ ነው ማስበው አሉ ብዙ እየተወናበዱ ይገባሉ ሌሎች ደግሞ አንዴ ነብር ጅራት ጨብጠናል ያሉ አሉ ይሄ አንድ ጥፋት ያጠፉና ከዚህ በኋላ እኔ ምን ወደ ኋላ ለዝም ብለ ተከተል የሚለው አሉ ለነሱ በር የሚከፍት የሚመጣውን ትላልቅ ጥፋቶች በማየት ነው ሚል ከባድ ጥሪ ነው በዛ ክልልም ህዝብ ካልቸር የሚደገፍ ነውና ቶሎ እዛ አካባቢ ያሉ ሚሊሻዎች ባለስልጣናት የታችኛው ባለስልጣናት እናቀው ነው መከራቸውን ያያዩ ነው ያሉትና እጃቸውን እየሰጡ ወደ ትግሉ ውስጥ እየገቡ ይሄ ህዝብ ነፃ መውጣት አለበት መሰለኝ በዚህ ሰዓት ውስጥ በዚህ መከራ ውስጥ መቆየት እንደው እኔ ለአንድ ቀን ውሎ ሲያድር ማሳሳቢ ነው ሆነ ገለታው እንግዲህ ያለውን እንቅስቃሴ በተመለከተ ዛሬ በርካታ የወታደራዊ እንቅስቃሴዎች መደረጋቸውን የሚያሳዩ መረጃዎችን ተቀበለናል ያው በዜና ክፍለ ጊዜያችን ሽፋን ስለምንሰጠው ነው በዝርዝር ያላነሳውት በሰሜን ሸዋም እንደዚሁ ከፍተኛ የሆነ ውጊያ እየተካሄደ ነው በዋናነት በሜካናይዝድ የታጀበ ብቻ ሳይሆን አየር ወለድም ባህር ኃይልም ሌሎች ልዩ ኮማንዶዎችም የተሳተፉበት ጦርነት ነው ያ አካባቢን ለመቆጣጠር የተደረገው የአብይ አህመድ ሙከራ አልተሳካም የበለጠ ኪሳራ ድርሶበታል እንደምንሰማው ከሆነ ብዙ የያዛቸው መሬቶች ሁሉ እስከ መልቀቅ የደረሰበት ውጤት ነው የተገኘው በጎንደር ያለው ሁኔታ እንግዲህ ሰሞኑንም በስፋት እንዳየነው ነው ጎንደር ያለው የተለየ ሁኔታ ነው አገዛዙ ለተለየ ግዳጅ ያው የአማራ ክልል ምስለኔ አስተዳደር ሰላምና ጸጥታ ቢሮ ባወጣው መግለጫ ላይ ለሀገራዊ ግዳጅ መከላከያ ሰራዊቱ ስትራቴጂክ በሆነ መልኩ አካባቢዎችን ለቆ ወጥቶ በተለይም ደግሞ ወልቃይትን ራያንና ጠለምትን ለመውረር ያሰፈሰፈውን ህዋትን ለማስተንፈስ ሲንቀሳቀስ በነበረው የመከላከያ ሰራዊት ላይ እነዚህ የሀገር ካዲዎች ተላላኪዎች መንገድ ላይ እየጠበቁ ጥቃት እየፈጸሙ ነው የሚል ነው ስለዚህ አማራ ክልል ያለውን ጦርነት ወደ ትግራይና ኤርትራ ለመውሰድ ሰራዊቱን በማንቀሳቀስ ላይ እንደሆነ ነው ፍንጭ ያየ ነው ስለዚህ አማራ ክልል ጦርነትስ እንዴት ሊያደርጉት ነው ይሄ አጋጣሚ ለፋኖ የሚያመጣው በረከት የለም ወይ አገዛዙ በየቦታው ጦርነት ይቀፈቀፋል ይሄንን ሳይፈታ አማራ ክልል ላይ ያለውን ጦርነት ኦሮሚያ ክልል ላይ የተባባሰውን ተመሳሳይ ጦርነት መፍትሄ ሳያበጅለት ሌላ ጦርነት እየተመለከተን ያለው ለዚያም እየተዘጋጀ ኢትዮጵያን ልጆች የማገደ ይገኛል ገለታው ይሄንንስ ጉዳይ የኢትዮጵያ ህዝብ እንዴት ነው የሚመለከተው በቴሌቪዥን የሚያየው ሌላ ነገር ነው ኢትዮጵያ ችግር ውስጥ አይደለም ያለችው የአብይ ቴሌቪዥኖች የሚነግሩት ሌላ ነገር ነው ሰሞኑን በዚህ በአፍሪካ ህብረት እንቅስቃሴዎች ላይ ሙሉ ትኩረታቸውን ሰጥተዋል ኢትዮጵያ ውስጥ ግን ከፍተኛ አደጋ ሊያመጣ የሚችል የጦርነት አዝማሚያ በአራት ግንባሮች አብይ ከፍቷል ይሄ ለኢትዮጵያ ህዝብ የተነገረ አይደለም ምንድነው ኢትዮጵያ ህዝብ ማወቅ ያለበት መጠየቅስ ያለበት ፍራቱ አለ ብዙ ነገር የሚጫነው ነገር እንዳለ ይታወቃል ነገር ግን ነገ የባሰ ነገር እየመጣ ነው ያለው ከዚህ አንፃር ምንድነው የኢትዮጵያ ህዝብ በዚህ ወቅት ላይ መያዝ ያለበት አቋም ይሄ በጣም ከበድ ያለ ጥያቄ ነው ያንዳንዳችን ኢትዮጵያውያን አይ ቲንክ ማሰብ ያለብን ይመስለኛል መሳይ አሁን አብይ አህመድ አመጣጡን ስናይ እንደምታውቀው ይሄ አርባን ፖለቲክስ የሚባለው የከተማ ፖለቲካ ህወሓት
ይሄ ሶሻል ፋብሪክ የምንለው ወይ ማህበራዊ ትስስሩን በብሔር በጣም ጎድቶት ስለነበረ ብዙ ኮሙኒኬሽን ወይም ግንኙነትን አሻክሮ ስለነበረ የከተማ አመጽ በቀላሉ አልተነሳም። አሁን ታሪካችን ወደኋላ ያየ እንደሆነ አዲስ አበባ ናት የምትነሳው፣ ናዝሬት ነው የሚነሳው፣ ድሬዳዋ ነው የሚነሳው። እነዚህ ከተሞች ሜጀር ወይ ዋና ከተሞች ለተቃውሞ ይነሱ ነበር። ይህ ሳይሆን ቀርቶ ህወሓት ማነው ኢህአዴግን የጣለው የታችኛው ነው። በየቀበሌው የተነሳ ተቃውሞ በየቀበሌው ኦሮሚያ ክልል ውስጥ፣ አማራ ክልል ውስጥ በየቀበሌው የአንደኛ ደረጃ ተማሪዎች ገበሬው ፈረስ ይዞ ምናምን እጁን እያጣመረ ይሄ ከታች ወደ ላይ የመጣ ተቃውሞ አዲስ አበባም ሳይደርስ ጫፍ ሲደርስ ተበረገደ። ማነው ኢህአዴግ ማለት ነው። እና አሁን እነዚህ ሰዎች አሁን ትልቁ ስጋታቸው ምንድነው? ያ ከታች ያለው ህዝብ አምጾ ኢህአዴግን የፈረከሰው ዳግም ከተነሳ አሁን የሚነሳ ከሆነ ባተማፕ ከሆነ የሚመጣው አሁንም እኛንም ሊፈረክሰን ነው፣ ሊያጠፋን ነው ከምድ። ስለዚህ እዛ አካባቢ ያለውን ማውደም ነው በቃ ተቻለ መጠን ያለ የሌላ ኃይላቸውን መጠቀም ነውና የህወሓት የጎዳን አንዱ ትልቁ ነገር የዚህ የከተማ ፖለቲካ አካባቢ ተባብሮ የመነሳቱን ነገር በጣም ማህበራዊ እንትናችንን ስለጎዳው ታች አካባቢ ያለው የቀበሌው ያለው ነው እንዲነሳ ያደረገው። ያንን እየመቱ ነው ያሉት። ስለዚህ የኢትዮጵያ ህዝብ ያልከው እኔ ይሄንንም ማየት አለብን፣ እያደቀቀና ያለው አንድ። ሁለተኛው የከተማውም ደግሞ ከተማ ውስጥ ያለው ህዝብ እኔ ይሄንን ሁሉ በደል ተሸክሜ እስከመቼ ነው የምኖረው? አንደኛ ሲስተሙን እኮ አየ እንዴት እንደሚሰራ የአብይ አህመድ ስልጣን ላይ ለመቆየት እንዴት እንደሚሰራ ባህር ዳር ይደበድብና ወይም ደግሞ ጎንደር ላይ ድሮን ልኮ ይደበድብና እሱ ወይ እግር ኳስ ያሳያል ወይ ደግሞ አዲስ አበባ ውስጥ ቀለም ይቀባል። የሆነ ህንጻ ቀለም ሲቀባ ታየዋል እና የሆነ ብልጭልጭ ነገር ሲያሳይ ታየዋል በቴሌቪዥን። አገር ደህና ናት። ይሄን ስንት ጊዜ ነው ያደረገው? አንድ ጊዜ አይደለም፣ 5 ጊዜ አይደለም፣ 15 ጊዜ አይደለም፣ በየቀኑ ነው የሚያደርገው እንደዚህ አይነት ነገር። ስለዚህ ህዝቡ መንቃት አለበት። አንተ ሰውዬ እዛ ወንድሜን እየገደልክ ገበሬውን እየገደልክ ጤፍ የሚያመጣልኝ አዲስ አበባ ውስጥ ገበሬ መንገድ እየተዘጋ አገሩ ሰላም ሳይሆን ሰላም ነው እያልክ በዚህ ልትቀጥል አትችልም ማለት አለበት። የኢትዮጵያ ህዝብ መደራጀት መቻል አለበት። ወጣቱ በተለይ ሊያንገበግበው ይገባል። የአገሩ ጉዳይ መሰየት የአማራ ክልል ልጆች አለመማር እንዴት ነው የማያንገበግበን? በጣም የት ሀገር ነው እንደዚህ የሆነው? 4 ዓመት ትምህርት ማቋረጥ፣ 3 ዓመት ትምህርት ማቋረጥ። ባለፈው ካልኩሌት ስናደርገው እነዚህ ልጆች 8ኛ ክፍል ሲሆኑ እኮ በ20 ዓመታቸው ምናምን በ19 ዓመታቸው 8ኛ ክፍል ይሆናሉ። ትግራይ እንደዛ ነው የሚሆነው። ትላልቅ ልጆች 1ኛ ክፍል ገብተውልሃል መስል ያው ትምህርት ቤት ያለበት ቦታ 1ኛ ክፍል የገቡት ትላልቅ ልጆች ሀሁ እየቆጠሩ ይሄ እንዴት ነው ህዝብን የማያነቃንቀው? እንዴት ነው ኢትዮጵያን የማያሰባስበው? እንደዚህ አይነት ነገር እና እንደመጠየቅ ኢትዮጵያን በያለንበት የመጠየቅ ነገር ማድረግ አለብን። ሚዲያውን በዚህ ላይ ብዙ አስተዋጽኦ ማድረግ ያለበት ይመስለኛል። መሳይ ገለታው እንግዲህ ይሄ የወቅቱ በኦሮሚያ በአማራ በትግራይ ያለው አጠቃላይ የጦርነት አዝማሚያን በተመለከተ አገዛዙ ለፖለቲካዊ መፍትሄ እንዳልተዘጋጀ በተደጋጋሚ የሚነሳ ጉዳይ ነው። አሁን የምናያቸውም እንቅስቃሴዎች በጉልበት በኃይል ጨፍልቄ ደፍልቄ አልፋለው ይህንንም በምርጫ እውቅና ማረጋገጫ ይሰጠኛል ለሚቀጥሉት 5 ዓመታት በተመሳሳይ አሁን በጀመርኩት አዲስ ለውጥ እንደሌለ እየነገረን ነው። ለውጥም ሊመጣ እንደማይችል በዚሁ አካሄድ እንደሚቀጥል ነው። ይህንኑ ይዘው ለሚቀጥሉት 5 ዓመታት በምርጫ የህጋዊነት ካባ ደርቦ ለመሄድም እየተዘጋጀን ያለው። ለማንኛውም ኦሮሚያ ክልል መግለጫ አውጥቷል ማለት ጥሪ አድርጓል። ይህም ጥሪ በዋናነት ያተኮረው ለተቀናሽና ለተሰናበቱ በየዘርፉ ላሉ የጸጥታ ታጣቂዎች ነው። በሚሊሻም በአድማ በታኝም በልዩ ኃይልም በመከላከያም ተቀንሰው የነበሩ ተሰናብተው የነበሩ በተለያዩ ጉዳዮች ሰራዊቱን ተለይተው ያሉ በኦሮሚያ ክልል የሚገኙ ታጣቂዎች በአስቸኳይ እንዲመለሱ ጥሪ አድርጓል። ምክንያቱ ግልጽ አይደለም። ለምንድነው ጥሪ ያደረገው ነው? እንግዲህ በኦሮሚያ ክልል ከመከላከያ ሰራዊት ባልተናነሰ የጦር ሰራዊት እየተገነባ እንዳለ በተደጋጋሚ መረጃ ወጥቷል። ከመከላከያ ሰራዊት እኩል የመሳሪያ አቅሙም የተለያዩ ስልጠናዎቹም ተመሳሳይ በሆነ በአንድ ሀገር የመከላከያ ደረጃ ሊኖር የሚገባ የመከላከያ አቅም ነው ኦሮሚያ ላይ እየተገነባ ያለው። ያም አልበቃም። አሁን ደግሞ የተቀነሱትና የተሰናበቱ ወታደሮች እየተጠሩ ይገኛሉ። ለምንድን ነው አብይ አህመድ ምንድን ነው የፈለገው? በኦሮሚያ ክልል የተለየ የጸጥታ ችግር እንደውም ትግራይ ካለው አማራ ክልል ካለው
የተለየ ጸጥታ ችግር ኦሮሚያ ክልል ኖሮ ነው ወይ ሌላው ክልል ላይ እንዲህ አይነት ጥሪ ሳይደረግ በኦሮሚያ ደረጃ ብቻ ጥሪ የተደረገው? ይህን ጦርነት በኦሮሞ ህዝብና በተቀረው ኢትዮጵያ ህዝብ ለማድረግ የእርስ በርስ ጦርነት ውስጥ ሰተት ብሎ ለመግባት ዳር ዳር እያለ እንዳለ ነው የምንሰማው። የኦሮሚያ ወጣቶች የኦሮሚያ ተወላጆችን ፋኖች እየመጡ ነው፣ ከመጡ እንግዲህ ያለቀልህ ተመልሰው ወደ ባርነት ልትገባ ነው የሚል ቅስቀሳ ውስጥ ለውስጥ እየተደረገ እንዳለም እየሰማን ነው። ስለዚህ ገለታው ይህንን አዝማሚያ ሰው ማወቅ አለበት። አብይ አህመድ ትልቅ እልቂት ደግሷል። ይህን እልቂት ማክሸፍ ያለበት ከማንም በላይ የኦሮሚያ ህዝብ ነው። ምን ትላለህ እዚህ ላይ? አብይ ካሉት ካርታዎች መካከል የዚህ በስልጣን ላይ ለመቆየት የነበረው ካርታ አንዱ ኢትዮጵያዊነት ነበር የምናስታውሰው። ኢትዮጵያ እኛ እያለን አትፈርስም፣ እኛ ፈርሰን ነው፣ እኛ አንገታችን ተቆርጦ ነው ምናምን የሚለው ነገር አሁን መጫወቻ መሆኑ ቀረሱ። ያ ወረደ እዛ ባቡር ላይ የነበረው አየው አንቅሮ ተፋው እና ይህንን ካርድ ብድግ ሲያርግ ሰው ጣላው ነው አገር እያፈረሰ ኢትዮጵያ ይላል እንደ የሚለው በዛ። ስለዚህ እሱ ረገበ። አሁን ብዙ የለም። ሁለተኛ እና ሶስተኛ ካርዶች አሉት። ሁለተኛው እንግዲህ እነዚህ በሀገረ መንግስት ግንባታ ውስጥ ይሁን አሁን ባለው የፓርላማ መቀመጫ ይሁን ሰፋፊ ድርሻ ያላቸው ሶስቱ ናቸው፣ አማራ፣ ትግራይና ኦሮሞ ናቸው። ስለዚህ አሁን ምን ያደርጋል? ነገሩ በጣም በጠነከረ ጊዜ አማራና ትግራይን ለማዋጋት ይሞክራል። ወልቃይት አንድ ካርታ ናት እንግዲህ የተቀመጠች ጠቅላይ ሚኒስትሩ ጽሕፈት ቤት ውስጥ ያለች ናት። እሷን ብድግ አድርጎ እርስ በርስ ማጋጨት ይፈልጋል። ቀጥታ ይዋጋቸዋል። ሁለተኛ ደግሞ ወደ ጎን እንዲዋጉ ይፈልጋል። አንድ መሰረታዊ የሆነ የአገዛዙ እስካለ ድረስ መሳሪያ ብሎ የያዘው። ሁለተኛው ደግሞ የኦሮሞ ህዝብ ነው። እንደዚሁ አንድ ሰፊ ድርሻ ያለው ቢሮክራሲ ውስጥ ሰፊ ድርሻ ያለው እሱን ደግሞ የኦሮሞ ናሽናሊዝም ኢትዮጵያዊነቱ ቀርቶ አራማጅ ነኝ እኔ የጠሉኝ ኦሮሞ ስለሆንኩ ነው ብሎ የኦሮሞን ህዝብ ዋሻ በማድረግ ስልጣን ላይ ለመቆየት አንድም ራሱ የኦሮሞ ውስጥ ያሉ የትግሎችን ለማኮላሸት፣ ሁለተኛ ደግሞ የኦሮሞ ህዝብ የስርዓት ጠባቂ ነኝ ብሎ ከሌላው ጋር ከአማራው ጋር ከትግሬው ጋር እንዳይተባበር እንዲዋጋለት ለማድረግ። ስለዚህ ይህችን ቀላል ቁማር ለማወቅ የፖለቲካ ሳይንስ ማወቅ አያስፈልግም። ኢትዮጵያን ሁሉ የነቁ ይመስለኛል። እዚህ የኦሮሞ ህዝብ ያነሳው ይሄን ሁሉ መከራ እያየ ይሄን ሁሉ ስቃይ እያየ እኔ እኮ ያንተ ነኝ ብሎ እንዴት ነው ኦሮሞ ቀበሌ የሚሄደው? በጣም ያስገርማል። መውጫ መግቢያ አጥቶ ኦሮሞ ንግድ ቆሞ፣ አገረ ማርያም ንግድ ቆሞ፣ ወለጋ አካባቢ መንቀሳቀስ የማይችል ሰው ሆስፒታል ሪፈር ሲባል ከአንድ ሆስፒታል ወደ ሌላ ሆስፒታል ሪፈር ሲባል የጸጥታ ችግር ስላለ መሄድ አይችልም እየተባለ የሚሞትበት ምድር ውስጥ ተጠቃሚ ወይም የስርዓት ጠባቂ የስርዓት ዘበኛ ነህ ለማለት እንደው በእውነት እንደው እግዚአብሔር የማይወደው ከባድ ወንጀል ነው። ስለዚህ የኦሮሞ ህዝብ እነዚህን ቁማሮች መንቃት አለ። አማራን እና ትግሬን እዛ ታደርጋለህ፣ እኔን ደግሞ እንደ ዋሻ አድርገህ ተጠቅመህ ዘበኛ አድርገህ ልትጠቀምብኝ ትፈልጋለህ። እኔን ነው የምታስበላው። ገብቶኛል። መጀመሪያ ልታስበላኝ የፈለግከው እኔን ነው። አንተ ትሄዳለህ ነገር አብይ እኮ ጭልጥ ነው የሚለው አይደለም። መሳይ ምናልባትም ነገሮች ከገፉ አዲስ አካባቢ የሆነ ጉምጉም ካለ እኮ በአውሮፕላን ይሄዳል። ሲሄድ ይህን ማህበራዊ ቅራኔ ትቶ ለማፋጀት ጨካኝነት እኮ ነው፣ ህዝብን ለማፋጀት ይሄ የሚሄድበት እንትን ነውና እኔ ልክ ብዙ ጊዜ ያነሳለሁ ጃዋር ያላት አንድ ነገር አለች ከአንተ ጋር ስትወያዩ። እኔም ወደ ትግል የመለሰኝ አብይ አህመድ ኦሮሞ ውስጥ ሊወሸቅ ሲመጣ ነው። ከዛ ጆሮውን ይዘን ማውጣት አለብን፣ ጆሮውን ይዘን ከዛ ማውጣት አለብን የሚለው ነገር ነው ወደ ፖለቲካ ይሳበኛ ያለ። ብዙ የኦሮሞ ወገኖቻችን የቄሮ ታጋዮች ይሄ መሆን አለበት። አሁን ጥያቄያቸው መሰለኝ ውጣ ከዚህ እኛ ውስጥ አትወሸቅ። ኢትዮጵያ ሀገራችን አልፎላት ሁላችን አማራ፣ ኦሮሞ፣ ትግሬ የተባበረባትን ኢትዮጵያን እንገነባታለን። ቁማር መጫወቻ አንሆንም የሚል እንቅስቃሴ ነው የሚያስፈልገው ለወጣቱ የሚሆን መልእክት ከሆነ መሳይ። ዛሬ ትልቁ መረጃ ሆኖ የተነሳው የሮይተርስ ጋዜጠኞች ፍቃድ መነጠቅና ከሀገር እንዲወጡ ትዕዛዝ መተላለፉ ነው። የአብይ አህመድ አገዛዝ የሀገሪቱን ሕግና ስርዓት አልጠበቁም የሚል ሽፍንፍን ምክንያት ሰጥቶ
እንዳሰናበታቸው ነው የሰማነው። ትክክለኛ ምክንያቱ ግን ሰሞኑን ሮይተርስ በቤንሻንጉል ጉሙዝ ክልል አካባቢ የአብይ አህመድ አገዛዝ ለተባበሩት አረብ ኤሚሬትስ ጥቅም ሲል በሱዳን ጦርነት ውስጥ እጁን አስገብቶ ለአማጺው የአርኤስኤፍ ለፈጥኖ ደራሽ ኃይል የጦር ሰፈር ማቋቋሙና ለዛ ለጦር ሰፈርም እንደዚህ ወታደር ያሰለጠነ መሆኑን የሚያጋልጥ መረጃ በሮይተርስ መውጣቱን ተከትሎ ነው አብይ አህመድ ይህንን እርምጃ የወሰደው። ጉዳዩ ምን እንደሆነ አይታወቅም፣ ለኢትዮጵያ ሕዝብ አልተነገረውም፣ ግን እርምጃው ተወስዷል። ቢያንስ እንኳን ምንድነው የተፈጠረው ጉዳዩ ማስተባበልም አንድ ነገር ነው። ልክ የተባበሩት አረብ ኤሚሬትስ እንዳደረገችው የሮይተርስን ዘገባ አስተባብላ እኔ የለሁበትም ከደሙ ንጹህ ነኝ አለች። አብይ አህመድ ግን ምን እንደተፈጠረም አልነገረንም። እነዚህ ጋዜጠኞች መታገዳቸውን ግን አሳውቋል። ከዚህ ከ39ኛው የአፍሪካ የመሪዎች ጉባኤ ዘገባ እንዳይሳተፉና ፍቃዳቸው ተነጥቆ ከሀገር እንዲወጡ ነው ትእዛዝ የተላለፈው። ገለታው እንዴት አየው? ይሄ ስርዓት እንግዲህ ሄዶ መጨረሻ ላይ እንዲህ አይነት የአውሬነት ባህሪውን ነው እያየን ያለ ነው። የመጀመሪያው ነገር ከዚህ ከመሪዎች ጉባኤ ላይ መሆኑ የሚመለከተንም እኮ ሊሆን አይገባም ነበር። ይሄ ስብሰባ የኤዩ ስብሰባ ነው። አፍሪካን ዩኒየን የሚያዘጋጀው መድረክ ነው። ኢትዮጵያ ምድሯ ላይ የተቀመጠ ጽህፈት ቤት ቢሆንም ጽህፈት ቤቱ ስብሰባ ሲኖረው ማንኛውንም ሚዲያ አምጥቶ እንዲዘግብ ማድረግ እኮ ይችላል። ይሄንን ከየት ገዘሎ እንደገባ ይሄ ሰውዬ እና እንደዚህ አይነት ውሳኔ እንደወሰነ የሚያስገርም ነገር ነው። ሊያስጠይቀው ይችላል። የአፍሪካን ዩኒየን ይሄንን ሊያነሳ ይችላል። ጋዜጠኞች ገብተው እንዳይዘግቡ በእኛ ስብሰባ ላይ መደረጉ ትክክል አይደለም ብሎ ሊያወግዝ ይችላል። እና እሱ አንዱ አስገራሚ ነገር ነው። ግን ሮይተርስ ላይ ቂም አለው መሳይ፣ ከባድ ቂም አለው መንግስት። ከዚህ በፊት እኮ የዓለምን ህዝብ የቀየረ ብዙ የኢትዮጵያን ጉዳይ የሚከታተሉ ሪሰርች የሚሰሩ ፖለቲከኞች የቀየረ እኮ ሪፖርት ያወጣው ሮይተርስ ነው። አብይ አህመድ ወደ ስልጣን እንደመጣ ነው ኮሎኔል ነገኛ የሚባል ያቋቋመው ብሎ የምርምር ዘገባ ያወጣ እንትን ነው አይደለም። ከዚህ በፊት የምርምር ዘገባና የሥርዓቱን መቆሚያ የአብይ አህመድን እንዴት አድርጎ ብዙዎች ደንግጠው ነበረ። ይሄ ማንም ሰው ሲለው ፖለቲከኞች ሲሉት ተቃዋሚዎች ሲሉት ያልሰማ ሰው ሮይተርስ ሲያወጣው ብዙ ዓለም አቀፍ ተንታኞች ሁሉ ነው የደነገጡት። እንዴት በዛ ወቅት ምክንያቱም የጨጉላ ነው የሚባለው ጊዜ ነበር ያኔ አብይ በሚባልበት ሰዓት እንዴት እንደዚህ ኮሚቴ አቋቁሞ እንደዚህ ሊያደርግ ይችላል እና ቀድሞ መነሻውስ ምንድነው ብለው እንደገና እንዲያጠኑ ያደረገ ሪፖርት ነበር የወጣው። ስለዚህ ቂም አለው ማለት ነው። አሁን ደግሞ እንዳልከው ኢትዮጵያ ውስጥ ገብቶ ድንጋጤም ሊኖረው ይችላል እኮ የዚህ አፍሪካን ዩኒየን ውስጥም ገብቶ በጥያቄ መልክ ሊያነሳ ይችላል። የዚህ የሱዳኑ ጉዳይ የኢትዮጵያ ውስጥ የሚሰለጥነው የዚህ አርኤስኤፍ ሰልጣኞች ጉዳይ ስላሉ እነሱ ነፃ ናቸው። ሮይተርስ እንደምታውቀው ጋዜጠኞችና እንዲህ ባለፈው የወጣ ሳተላይት ኢሜጅ አለ ኢትዮጵያ እንደዚህ ውስጥ የታየ ስልጣና እየተደረገ እንደሆነና በዚህ ላይ ምን አላችሁ ሊሉ ይችላሉ። ስለዚህ ይሄንን ሁሉ እንዳይናገሩ ለማድረግ መሆኑ ነው። ነገር ግን መልሶ የሚያስመታው ነው። የአፍሪካ ህብረትም በዚህ ላይ መግለጫ ሊያወጣ ይችላል። እንግዲህ በየቦታው ነው የምንደበደበው መሳይ። እቺ ምድር እግዚአብሔር እንደው በቸርነቱ በምሕረቱ ይሄን ጊዜ ያሳልፈን እንጂ ይሄ ከባድ ነገር ነው። በጣም ከባድ የሆነ ከኢትዮጵያም እላፊ ሄዶ በአፍሪካን ዩኒየን ስብሰባ ላይ ጋዜጠኛ እንኳን እንዳይኖር ማድረግ በጣም አደገኛ ነገር ነው። ገለታ ውስጥ ከዚህ ጋር ተያይዘው ሁለት ነጥቦችን እናንሳ። አንደኛው ጉዳዩ ምንድነው ነው? ጉዳዩ የአብይ አህመድ አገዛዝ በቤንሻንጉል ጉሙዝ ክልል የጦር ሰፈር መስጠቱ ነው። ይሄ በራሱ ብዙ ነገር ሊያስብል የሚችል ነው። ቅጥረኝነትም ነው። በነገራችን ላይ በዚህ ጉዳይ ላይ ከወታደራዊ ጉዳዮች ባለሙያ ከሻለቃ ማሞ ለማ ጋር ተወያይተናል። ይሄ በጣም አደገኛ ነው። ብዙ ነገሮችን እንደው ለሀገር ጥቅም ሲባል እንደው ሁሉን ነገር እንትን ከማለት ብለን በዝምታ ልናልፈው እንችላለን። ይሄን ጉዳይ ግን እንዲሁ ዝም ብሎ በዝምታ የሚታለፍ አይደለም። ለሀገር ቁርሾ፣ ለሀገር ትልቅ አደጋም ትቶ የሚያልፍ ነው። በዚህ ጉዳይ ላይ የመከላከያ አዛዦች፣ የጦር ሰራዊቱ አዛዦች ድምጻቸውን ሊያሰሙና ይሄንን ትዕዛዝ አንቀበልም ማለት አለባቸው ነው። ጦር ሰፈር መስጠት ብቻም እኮ አይደለም። የኢትዮጵያ ልጆች የደቡብ የሱዳን አማጽያንን መለዮ ለብሶ ሰልጥነው ከሱዳን መንግስት ጋር እንዲዋጉ ነው። ይሄ ነው አንዱም ተልቆ።
አብይ አህመድ የተሰጠው ከተባበሩት አረብ ኤሚሬትስ ካረቃው ከደሞዝ ገፋዩ የተሰጠው ትእዛዝ ይሄ ነው። ያንን እያስፈጸመ ነው። የኢትዮጵያ ልጆች በሀገር ውስጥ ባለ እርስ በርስ ጦርነት እያለቁ ነው፣ እርስ በርስ በሚደረገው ጦርነት። አሁን ደግሞ በሌላ ሀገር ጉዳይ ገብቶ አብይ አህመድ እያማሰለ ነው። ስለዚህ ይህን ጉዳይ እንዴት ነው የምናየው ነው። ሌላው ለዚህ ጉዳይ ለምንድን ነው ግልጽ የሆነ ማስተባበያ የሚሆን ምላሽ ማይሰጠው? አሁን ከቅርብ ጊዜ ወዲህ አብይ አህመድ በዓለም አቀፍ ደረጃ በምዕራባውያን መንግስታት በዓለም አቀፍ ተቋማትም በተለያዩ መልኩ የሚነሳበትን ተቃውሞና አንዳንድ እርምጃዎች ምላሽ መስጠት ትቷል፣ ወይም ደግሞ ሲሰጣናይ አሁን ለዚህ ለሮይተርስም የሰጠው ነገር የለም። ምንድነው የሰብአዊ መብት ድርጅቶች ሁማን ራይትስ ሌሎችም መግለጫ ሲያወጡ ድሮ የህወሓት ኢህአዴግ እኮ መንግስት ምላሽ ይሰጣል። የኮሚኒኬሽን ቢሮ ቶሎ ብሎ ነው ምላሽ የሚሰጠው። ክስም ይሁን ተቀብሎትም ይሁን አጣጥሎትም ቢሆን አስተባብሎትም የሆነም የመንግስት ምላሽን ግን እንሰማ ነበር። አሁን ምንም ነገር የለም፣ ዝም ጭጭ ነው። ባለፈው የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ አባይ ግድብን በተመለከተ በተደጋጋሚ ያንን ነገር ሲያነሱ ከአብይ አህመድ መንግስት ምንም የተሰማ ነገር የለም። እንዲሁ በተዘዋዋሪ በዲጂታል የብልጽግና ሰራዊት አማካይነት አለም ደግሞ የሆነች ስብሰባ ላይ በአሽሙር ይናገራል እንጂ ይፋ የሆነ ግልጽ የሆነ የመንግስትን አቋም እየሰማን አይደለም። በዚህ በሮይተርሱ የሰሞኑ ዘገባ የተባበሩት አረብ ኤሚሬትስ አቋሟን ገልጻለች። እኔ የለሁበትም ማለች። እኔ የለሁበትም አለሁበትም አንድ ነገር ነው። ወይም በጉዳዩ ዙሪያ ለኢትዮጵያ ህዝብ የሚገባው መረጃ መስጠትም ኃላፊነት ግዴታ አለበት። ዝምጭጭ ነው የምናየው። ምንድነው እንዲህ አይነት ያቅም ማነስ ነው? በራስ መተማመን ማጣት ነው ወይስ ከዚህ ጀርባ የሚጎነጉነው ሴራ እንዳይታወቅበትና ሌላ ነገር ተመዞ ይወጣብኛል በሚል ስጋት ነው? ምንድነው አንድ መንግስት ኃላፊነት ኖሮት ለሚመጣበት ክስ ምላሽ ከመስጠት ይልቅ በዝምታ በተደጋጋሚ የምናየው ነገር ትንሽ ጤናማ ሆኖ እየታየኝ አይደለም። ገለጣው እንዴ ይሄ እኮ መቼም ህይወት ያለው ሴንትራል ጋቨርንመንት ወይ ማዕከላዊ መንግስት ካለ የዲፕሎማሲ መልሶች ማዘጋጀት አለበት፣ መመለስ አለበት። አሁን ፕሬዚደንት ትራምፕ ያልከው ይቺን ሀገር ትልቅ ሀገር ሀያል ሀገር የሚያስተዳድሩ ሰውዬ ናቸው። ስተት ነው ንግግራቸው። ግን ለዚህ ጥያቄ እኮ መልስ መስጠት አለበት እኮ እንዴ የግዳጅ እኮ ይሄ የተባለው ነጥብ ይሄ የተባለው ነገር ኢትዮጵያ በዚህ መንገድ አይተዋለች፣ ይሄን አትቀበለው የሚለው ፎርማል የሆነ ኮሙኒኬሽን ያስፈልጋል። በህይወት ያለ ሴንትራል ጋቨርንመንት ካለ ማዕከላዊ መንግስት ከሌለ ከበረሰ ያው መቼስ ማይጽፈዋል፣ ደብዳቤው ማይጽፈዋል። እና የኮሙኒኬሽን ጉዳይ ሰሞኑን እንዳልከው ጭልጥ ብሎ ጠፍቷል የለም። እና አንዱ የሚለው ነገር የሚያሳምን ነገር የለውም። በሁለተኛ ደረጃ እንደገና ደግሞ አይ ቲንክ ይሄ በቀጥታ ከመናገር የማመቻመች ነገር ይፈልጋል ውስጡን መሰለኝ። አሁን እኛ የማናውቀው ነገር እንግዲህ በውስጥ ለውስጥ ከፕሬዚደንት ትራምፕ ጋር ደውሉ ምናምን እንትን ሊል ይችላል። የማመቻመች አለ አይደለም፣ ይሄ የማምለጥ ስራ ለሚዲያ የማይቀርብ የማትናገረው መሞዳሞድ ነው የሚባለው፣ እንደዛ የማድረግ ነገር ውስጥ ገብቶ ሊሆን ይችላል። እና ኢትዮጵያውያን እኮ እንደዚህ ሁሉ እንድናስብ የሚያደርገን እኮ ግልጽ የሆነ አካውንታብል የሆነ ኢትዮጵያን ይሄ ነው በመሰረቱ ብሔራዊ ኢንተረስት የሚባለው አይደል? ብሔራዊ ጥቅም የሚባለው ብሔራዊ ጉዳይዋ ሲነካ ኢትዮጵያ የሚቆምላት የሚሟገትላት ያስፈልጋታል። እና ይሄንን አናይምና እኔ ይሄው የሚቀጥል ነው ይመስለኝ። ሰውየው መልስ የለውም። በውስጥ ደግሞ የሚገናኛቸው ነገሮች ምን እንደሆኑ አናውቅ። አብይ እኮ ከመጣ ስምምነትና ውሎችን እንኳን አናውቃቸውም። አንድ ጊዜ ኤርትራ ሄዶ አሁን አረብ ሀገር ሄዶ ከኤርትራ ጋር ተስማማ የተባለው ምንም እኮ እስካሁን አይታወቅም። ደግሞ ከፍተኛ ባለስልጣኖች ሁሉ አያውቁትም። የሚያስገርመው ነገር ብዙ ዲሎች ተፈራርሟል ይመስለኛል። ይሄ ሰውዬ የኢትዮጵያን ጥቅም አሳልፎ የሰጠ መስሎኝ። ስለዚህ እኛ ትክክል ያነሳው ነገር ያለ መንግስት በተለይ እነዚህ ሜጀር የሆኑ ጉዳዮች አሁን የዚህ የአርኤስኤፍ ጉዳይ የዚህ እንትን ጉዳይ በሮይተርስ ወጣ። ተመልከተው፣ ሮይተርስ ላይ ነው ማለት እንትኑን እርግጠኛ አይደለሁም። እዛ ወጣ፣ ሳተላይት ኢሜጅ ይዞ ነው የወጣው። እነዚህ ጋዜጦች ናቸው የዓለም ፖለቲካ መነጋገሪያዎች። አሁን እዚህ ኒውዮርክ ታይምስ ላይ የሆነ ነገር ከወጣ ፖለቲከኞች ቁጭ ብለው እዚህ ላይ ወጣው እውነት ነው እንዴት እንደዚህ ሆነ ምን ተብሎ ሙግት ይደረጋል። አላደረኩም፣ ያ ሳተላይት እኔ ጋር አይደለም፣ ፌክ ነው የለ እውነት ነው የለ ምንም የለ። እና ይሄ በህይወት አለ ወይ እንደዚህ መንግስት አለን ወይ ትላለህ እኮ ማለት
ወይ እውነትነቱን አውቆ ተቀብሎ ያደረገ ያሰለጠነ ነው ስልጣናውን ቀጥላለሁ ማለት ነው ዝምታ ደግሞ መስዋዕት ነው ይላሉ አንዳንድ ሰው ተስማምቶ ያሰለጠነ ነው ያለው ማለት ነው ስለዚህ እንደው ለማጣጣል ሳይሆን ምንም ስም የለው እንደው ሀገራችንን ኢትዮጵያን የሚያክል ትልቅ ሀገር እንደዚህ በኮሙኒኬሽን የሚያዋረደ በመሆኑ ያዝናለሁኝ መሳይ ገለታው እስቲ ስለ ጉዳዩ እጅግ አሳስቧቸው ነው እንግዲህ የተለያዩ የፖለቲካም ሆነ በወታደራዊ እንደዚሁ ነገሩን ያነሱ ይሄ አገዛዝ እየሄደበት ያለው መንገድ የበለጠ እስካሁን ካየናቸው አደጋዎች በጣም የከፋ ነገር ይዞብን እየመጣ ነው ያለው እንግዲህ የሱዳኑ ቀውስ በጣም አደገኛ ነው ሱዳንን የተባበሩት አረብ ኤሚሬትስ ያፈረሰች ነው ይሄ ምንም ምደብቀው ነገር አይደለም ሊቢያ ላይ ያለው እጇ የመን ላይ ያለው እጇ ይታወቃል ሀገራትን በማፍረስ የሚገኝ ጥቅም አለ ሀገራት ሰላም ባጡ ቁጥር ሀብት መሬቶቹ የተሸከሟቸው ሀብቶች በሙሉ በገወጥ መንገድ ተጉዘው ወደ ሀገሯ እንደሚገቡ ታቋለች አብይ አህመድ ምንም አይነት እንግዲህ ብሔራዊ ጥቅም ስትል አንስታል ብሔራዊ ጥቅም ምንድነው አንድን ሀገር ጥቅም አሳልፈው ለሌላ ሀገር በቅጥረኝነት እንደመስራት ቅጥረኝነትም ብቻ አይደለም ክህደትም ጭምር ነው እንዲህ አይነት ኃጢያትና ወንጀል ተሸክመው ሌላውን በባንዳነትና በካዲነት ሲከሱ ደግሞ ይበልጥ ያስቃል ለማንኛውም ገለታው ይሄ አካሄድ ወዴት ሊያመራ ይችላል ኢትዮጵያን ምን ሊያሳጣት ይችላል የኤሚሬትስ ጉዳይ ያነሳው ነው መሳይ አይ ቲንክ እኛም ብዙ ያነሳን ይመስለኛል ሌሎችም ሰዎች ሲናገሩ እንሰማለን በአማርኛ በእንግሊዘኛ በተለያየ ቋንቋ ብዙ ሰዎች ኤሚሬትስን በተመለከተ ከሳውዲ ጋርም ያለውን ንትርክ በተመለከተ ብዙ ሰው አንስቷልና የአረብን ስፕሪንግ ያፈረሱ ሰዎች ናቸው የአረብ ስፕሪንግ እኮ የከሸፈው መቼም እንግዲህ እንደገና ካልተነሳ በነዚህ ሰዎች ነው ኤሚሬትስ ናት ዋና አፍራሽ የጠቀስካቸው ሀገሮች በሙሉ ወደ ስልጣን የማይመጡ ኃይሎችን ነው የምደግፈው እንዳልከው በብጥብጥ ነው እንትን የምታደርገው ሶማሌ ብትሄድ የመን ብትሄድ ሊቢያ ብትሄድ ሱዳን ውስጥ ብትሄድ አሁን ያለው በሙሉ እነዚህ ወደ ስልጣን አይመጡም ወይም ደግሞ አይገመቱም ተገማች አይደሉም ማዕከላዊ መንግስት ይመሰረታሉ ተብለው እነሱን ያስታጠቀች አገሩን መበጥበጥ ብቻ በመበጥበጥ ያልከው ነው ወርቅ ማፈስ አድናት ማፈስ ነው ከፍተኛ ገንዘብ እየሸጠች እያገኘችበት ያለችው ነው ከዛው ላይ ከምትሸጠው ወርቅ ላይ ብዙን ተወስድና ትንሽ ደግሞ መሳሪያ ተገዛና ተሰጣቸዋለች ማለት እንደዚህ ያደረገች ያተራመሰች ነው ያለችውና የአፍሪካ ህብረት ጠንከር ብሎ በግልጽ የማውገዝ ነገር እንደዚህ አይነቱን ነገር አሁን የኤሚሬትስ እጅ በጣም የታወቀ ሆኗል በየአካባቢውና ጠንከር ብሎ በስም አገራት ታፍርሺ ማለት ተገቢ ነበረ ግን እንደዚህ ሆኖ አታየውም የሚወጡ መግለጫዎች አሁን ትንሽ ጠንከር ያለ ቢሆንም ግን በስም ጠቅሶም አይደለምና እሱ ነው አንድ ሁለተኛው መሳይ የዚህ የሀገራችን ጉዳይ የአብይ አህመድ በተለይ የዚህ የሱዳኑን ክፋይ ደግፎ ማስታጠቅ ይገዛ ልጆቻችንን ደግሞ ማስታጠቆ ደግሞ እዛ ትርምስ ውስጥ እንዲገቡ ማድረግ ዘላቂ የሆነ ችግር በቀጣናችን ውስጥ የሚፈጥር ነው ዘላቂ የሆነ ችግር ደም ያቃባ ልጆቻችንን ቂም እንዲኖር የሚቀጥለው ትውልድ አብሮ እንዳይሰራ የሚያደርግ ነው ሪጅኑ እንደ ሪጅን ተያይዞ የማደግ ቅድ እንዳያቅድ የሚያደርገው ነውና ኢትዮጵያውያን በሙሉ ይሄን ነገር ማውገዛችን አሁን ጥሩ ነው እኛ ማውገዛችን ምክንያቱም የኢትዮጵያን ብሔራዊ ጥቅም ነው እየጎዳ ያለው ይሄ ሰው ኢትዮጵያን ብሔራዊ ጥቅማችንን እየጎዳ ስለሆነ ማውገዛችን ጥሩ ነው ግን የኢትዮጵያ ህዝብ አጠቃላይ በእውነት እየተባበረ ይሄንን የማጋለጥ ስራ መስራት ይኖርብናል ገለታው እንግዲህ አፍሪካ ህብረት ያወጣው መግለጫ ጠቅሰናል ትንሽ ጥርስ ለማውጣት ሞክሯል ነገር ግን ይሄንን የማስፈጸም አቅም አለው ወይ ሌላው ይቅርና ይሄንን የአፍሪካ ህብረት የመሪዎች ጉባኤ በመታካይዳ ሀገር የአፍሪካ ህብረት መቀመጫ የሆነች ሀገር እንደዚህ የጎረቤት ሀገራት ቀውስ አራጋቢና አቀጣጣይ ሆና ስትመጣ ትንሽ ጠንከር ያለ ብቻ ሳይሆን ከዛም ትንሽ ገፋ ያለ ነገር ማድረግ ነበረበት በስምም መጥቀስ አለበት ሮይተርስ በስም ጠቅሷል ቤኒሻንጉል ገት ከተባለ ቤኒሻንጉል ያለው ኢትዮጵያ ውስጥ እንደሆነ የአፍሪካ ህብረት ይጠፋል ተብሎ የሚጠበቅ አይደለም እጃችሁን ያስገባችሁ ተብሎ በደፈናው የሚገለጽበት ሁኔታ ትንሽ አሁንም በህብረቱ በኩል ፈራተባ ማለቱም ነገር አለ በእርግጥ ከአፍሪካ ህብረት ይህን ያልጠንከር ያለ እርምጃ ይጠበቃል ብለን አይደለም ከዛ ይልቅ የአሜሪካ የሴኔቱ የውጭ ጉዳይ ኮሚቴ ያወጡት መግለጫ ጠንከር ያለ ነው ምናልባትም ጠንከር ያለ ማዕቀብ በቀጣይ ሊመጣ እንደሚችል ፍንጭ የሰጠ ነው
በዚህ ጉዳይ ላይ እጃቸውን ያስገቡ ካለ ትልቅ አደጋ ነው። የተባበሩት አረብ ኤሚሬትስም ቶሎ ብላ ማስተባበያ ወጣችሁ ከአሜሪካ የሚሰማው ድምጽ ጥሩ ስላልነበረ ነው። ለማንኛውም ገለታው በዚህ ላይ አጭር አስተያየት ስጥና ሌሎች ጉዳዮችም አሉን የምናነሳቸው። እንደው ከፈቀድክልኝ ለወጣቶች ነው ብዙ ጊዜ የምንለው ወጣቱ በተለይ ፖለቲካ ውስጥ ላሉ ወገኖች አንድ ዓለም አቀፍ ሁነት አንስተን የዚህ አፍሪካ ህብረትን ብናይ ጥሩ ይመስለኛል። መሳይ ከፈቀድክልኝ ጥቂት ደቂቃዎች ማለት ነው። ምንድነው አሁን ያነሳው የአሜሪካን ሴኔቱን ስታነሳ ነው ይሄ ነገር የመጣልኝና ዓለም አቀፍ ፖለቲካው በጣም ተቀይሯል። ብዙ ሰው እንደሚለው እንግዲህ የዚህ ዓለም ኦርደርም እየተቀየረ ነው የሚል ነገር ይነሳል እና የቻይና በተለይ መነሳት ደግሞ ዓለምን እየቀየረ ነው ይባላል። ግን አንድ ትልቅ ክፍተት አለ መሳይ። አሁን ምንድነው የቻይና ንቅናቄ ድህነትን ጨርሶ የማጥፋት እንቅስቃሴ ነው እና የኢኮኖሚ ጥርመሳ ውስጥ ነው ያለችው። አሁን በጂዲፒ ከፍተኛ ቢሆንም እኮ ገና ድህነት እኮ በሙሉ አልጠፋባትም ምድሪቱ። ረሃብን አጠፋቸው እንጂ ብዙ ችግር አለባት ገና። አሁን ፐር ካፒታ ኢንካም ዝቅተኛ እኮ። ስለዚህ የቻይና ሩጫ ኦፖርቹኒቲ ፍለጋ ነው በአለም ላይ እንጂ የዓለም ገዢ ለመሆን አይደለም። የዓለም ገዢ ለመሆን ለምሳሌ በራሺያ በሶቪየት ህብረትና በዚህ በምዕራቡ ዓለም መካከል የነበረው ችግር የአይዲዮሎጂ ነበር። ያኛውም ሐሳብ ይዞ ነው የመጣው። ሶሻሊስቱ ሐሳብ ይዞ መጣ። ዓለምን የሚገዛበት ሐሳብ ማለት ነው። ዓለም የወዛደሮች ትሆናለች፣ የሶሻሊስት ትሆናለች የሚል ኮሙኒዝም ገነባለን የሚል ሐሳብ ይዞ መጣ። ካፒታሊስቱም ሐሳብ አለው። ይሄ ሐሳብ እንትን ነበረው ዓለምን ለመግዛት ማለት። ቻይና እኮ ምንም ሐሳብ የላትም። የሊደርሺፕ ስለ ሊደርሺፕ የምታነሳው ነገር የለ፣ ሰብአዊ መብት የምታነሳው ነገር የለ፣ ዲሞክራሲ የሚባል ነገር አንድ ተቋም የላት። የምትደግፈው የዲሞክራሲ ተቋም ማለት ምንም የላት እና ቻይና ራሷን ወደፊት መሪ ለመሆን የሚያዘጋጀች ሀገር አይደለችም። ለወጣቱ ነው መሳይ ያዘጋጀች ያለች አይደለችም። ከጄነሬሽን ዚ ከሚባለው ጋራ አዲሱ ትውልድ ጋር ምንም የሚሄድ የአዲሱ ትውልድ ጥያቄ የዲሞክራሲ ጥያቄ ነው፣ የመልካም አስተዳደር ጥያቄ ነው። ይሄንን ለማስተናገድ ይሄን ሊድ ለማድረግ ዓለም አቀፋዊነት ውስጥ አልገባችም እና ይሄ የፓወር ባላንሱ ሲነሳ ቻይና እየመጣች ነው፣ እሷ ታሸንፋለች፣ ወደ እሷ እንጠጋ፣ ብዙ አፍሪካ ሀገራት ወደ እሷ እንጠጋ ምናምን ይላሉና አልተዘጋጀችም ጨርሶ። ቻይና የምትፈልገው ገንዘብና ሚሊተሪ አቅሟን ማጠናከር ነው። ስለዚህ ይሄ ችግር አሁን በመካከል አሜሪካ ደግሞ ምን እያለች ነው? እኔ የዓለም ፖሊስ አይደለሁም እያለች ከአንዳንድ ዓለም አቀፍ ተቋማትም እየወጣች ነው ያለችው። ድምጿ እያነሰ ነው ያለው፣ ወደ ውስጥ መመልከት አለብኝ እያለች ነች። በዚህ መካከል እነዚህ ሚድል ፓወር የምንላቸው ባለፈው ያነሳናቸው እንግዲህ እሳት ሆኑ። እዚህ ሀገር ብቻ እኮ ላቲን አሜሪካ ሚድል ፓወርስ አሉ እንደዚሁ እንትን እያደረጉ ያሉ አነስተኞችን እንዋጥ የሚሉ። ስለዚህ እዚህ ምስራቅ አፍሪካ ውስጥ አሁን ያለው በተለይ አፍሪካ ውስጥ ያለው ችግር ከዚህ የተነሳ ያለ የሚድል ፓወርስ ስትራግል ስለሆነ አንድ በሪጅን ደረጃ በቀጣና ደረጃ ቀጣናዎቻችንን መጠበቅ ነው። ይሄ ጊዜ እስኪያልፍ ድረስ ማለት ነው። የሰብአዊ መብት ድምጽ በሳሳበት ጊዜ በዚህ ጊዜ ግጭት ውስጥ እንዳንገባ ሌሎች ሊያጋጩን የሚፈልጉ እንደነ ኤሚሬትስ አይነት እያጋጩ ገንዘብ የሚወስዱ ሲኖሩ እንደ ሪጅን መጠንቀቅ፣ እንደ አህጉርም መጠንቀቅ እንደ አፍሪካ ህብረት ነበረ። ግን የአፍሪካ ህብረት እንደምታውቀው እኮ ነው አሁን ከዚህ በፊት ብዙ አንስተን ይሆናል። ትልቁ ችግሩ አንድ ቁስል ሊያነሳ ሲል መሪዎቹ ሁሉ የተወሰነ ቁስል አለባቸው አብዛኛዎቹ መሪዎች እና ያንን ቁስል ፍርጥ አድርገን እዚህ የአፍሪካ ዩኒየን መድረክ ላይ እርምጃ እንውሰድ፣ ምርጫ ያጭበረበረ እንደዚህ እናድርገው፣ ሰብአዊ መብት ላይ እንደዚህ ያደረገው እንደዚህ እናድርገው ወደሚለው ምዕራፍ ውስጥ እንዳይሻገር በየቤቱ ህመም አለ ብዙ። ስለዚህ ያ ጉዳይ እንደውም አሁን ካልከው ከአፍሪካ ህብረት የተሻለ ሴኔቱ መግለጫ ሲያወጣ ታይዋል። ሪዞሉሽን የሚባል ያወጣሉ። የአሜሪካ እንትን ነው የምታውቀው ኤችአር ይባላል። ይሄ ማነው የዚህ ሃውሱ ሴኔት ደግሞ ኤስአር የሚባል መግለጫ አቋም ያወጡና ህግ ያወጣሉ። በህግ ዓለም አቀፍ ግንኙነታቸውን ለመግዛት ይሞክራሉ። አፍሪካ ህብረት የለውም። እንደዚህ ወደ ህግ እየቀየረ አባል ናቸው እነዚህ ሀገሮች። ተመልከት፣ ይሄ ሱዳንን ገብተው የሚበጠብጡ ኃይሎች በዚህ ሰዓት ቴሪቶሪያል ምንድነው የግዛት አንድነቷን የሚበጠብጡ ኃይሎች እኮ በአፍሪካ ህብረት ውስጥ መቀጣት ነበረባቸው፣ መቀጣጫ መሆን ነበር። እንደዚህ አይነት ነገር ውስጥ አልገባም። ስለዚህ ነው አሁን ምንድነው እኛ ቤታችንን ማጽዳት አለብን ኢትዮጵያውያን። ከባድ ጊዜ ነው፣ ጊዜው ከባድ ስለሆነ ራሳችንን ጠበቅ አድርገን አካባቢያችንንም ደግሞ የሱዳን ትርምስ እኮ ለኛ ነው የሚጠቅመን። አሁን
የሳውት ሱዳን ችግር ጋምቤላን በጠበጣት አይደለም መሳይ ጋምቤላ ውስጥ ያሉ አንዱ ችግራችን እኮ ከሳውት ሱዳን የሚመጣ ትልቆ አንዴ ናት ሙቭመንት ይላል አንድ ጊዜ ደግሞ የውስጥ ፖለቲካችን ተመሳስሎ ይገባል በታወቂያ ይዘን ተበጠበጥን በሳውት ሱዳን መበጥበጥ እኛም እየተበጠበጥን ኖርዝ ሱዳን መበጥበጥ እኛም እንበጠበጣለን በቤንሻንጉል በኩል ይሁን በቤት ሶማሌ እንደዛው ስለዚህ ትንሽ ኢትዮጵያውያን ወደ ውስጣችን የመመልከት መንግስታችን የማርጋት ስራ መስራት አለብን የሚል ረጅም እንትን ሄድኩበት መሰለኝ መሳይ ለማንኛውም ገለታው ነገሩ በጣም አደገኛ ነው ሻለቃ ማሞ ለማ እንዳሉትም ይሄ ጦርነት የኢትዮጵያ ጦርነት አይደለም ባለፈው በህወሓት ኢህአዴግ ጊዜ ያው ለአሜሪካ ተልኮ ተብሎ የኢትዮጵያ ጦር ሰራዊት ሶማሊያ ገብቶ ነበር በርግጥ ከጎረቤት ሀገር እንደመሆኑ መጠን የሶማሊያ ሰላም ማጣት እኛንም ሊነካ እንደሚችል ታምኖ መደረጉ ብዙ ችግር ባይኖርም ግን ዋና ተልኮ የአሜሪካ ተልኮ እንደነበር ይታወቃል ከ10,000 በላይ ኢትዮጵያን ወታደሮች ነው በሶማሊያ ምድር ላይ ያለቁት ተመሳሳይ የሆነ ነገር ነው አሁንም ለሱዳን አብይ አህመድ ያመቻቸ ያለው ከሶማሊያው ደግሞ የከፋ ነው ይሄ ለሌላ ሀገር ለተባበሩት አረብ ኤሚሬትስ ጥቅም ሲባል ነው ኢትዮጵያ እዚህ ነገር ውስጥ እንድትገባ አብይ አህመድ እጇን ይዞ እየጎተታት ያለው የጦር ሰራዊት አዛዦች ነገ ለታሪካቸው ነገ መንግስት ልቆ የመንግስት ትእዛዝ ተቀብለን ነው ማለት ላዋጣ ይችላል ከፍትና ከህግ ላስመልጥ ይችላል ህሊናቸውን ተጠቅመው የሀገሪቱን አደጋ በደንብ መርምረውና አንብበው ይህንን ውሳኔ መቀልበስ አለባቸው እዚህ የሱዳን ጦርነት ውስጥ የኢትዮጵያ አንድ ኢትዮጵያዊ ልጅ ህይወት መጥፋት የለበትም የሚለውን አቋም መያዝ አለባቸው እንግዲህ ወደ ሌላው ርዕስ ከመሄዳችን በፊት ምናልባት በዚህ ላይ እንደማጠቃለያ የምትለው ካለ አጠቃላይ በምድሪቱ በአራቱም አቅጣጫ የጦርነት ወሬ ነው የምንሰማው በጣም ያስገርማል ከጎረቤት ጋር ጦርነት ነው አሁን ከኤርትራ ጋር የጦርነት ዱብዱብ ነው ራሱም ይላል አንዳንድ ጊዜ የሆኑ የጀት አይነቶችን ይጣራል እነዚህን አንድ ሁለት ታጥቀናል ይላል ሁለት ጀትና 5 ጥይቶች ይዞ እንትን ድግስ ይደግስ ያንን ጀት የሰሩ ሰዎች ምንም ዜናም አድርገው ታጣቀምና የጦርነት እንትን ነው ነጋሪት ነው ሲጎስም ታየው ኤርትራ በኩል በቃ መምጣቴ ነው የሚለው ሱዳን ተቃዋሚ ያሰለጠነ በሱዳን በኩል ውጊያ ነው የሚለው በሶማሊያ በኩል ገጭጓ ነው በየጊዜው የሚለዋወጥ ነገር ነው ያለው በኦጋዴን በኩል ገጭጓ ነው የሚለው ቤንሻንጉል ጉሙዝ አሁን ያነሳነው ነው አማራ ክልል ጦርነት ነው ትግራይ ክልል ጦርነት ነው ኦሮሚያ ክልል ጦርነት ነው እና ይሄ ሰው አጠቃላይ ምንድነው ማለት ነው የፖለቲካ መፍትሄ የሚባለው ነገር በጽፈት ቤት ውስጥ የለም ማለት ኃይል የለው ሆነ በክላሴር ውስጥ ተቀምጦ የፖለቲካ መፍትሄ እንዴት እንስጥሚል ካቢኔ ተሰብስቦ አጀንዳ የለውም ማለት ነው እንግዲህ አጀንዳው በሙሉ ማዝመት አመራር የሚሰጠው ማለት ምንድነው መምራት ይባላል አይደለም ደብዳቤ ላይ ይመራል ማለት ነው እንደዚህ አይነት ጦርነት እዚህ ቦታ አድርጉ ስለዚህ በዚህ እጅ አገር ሊቆይ አይችልም መሳይ ኢትዮጵያ ልትቆይ አትችልም በዚህ እጅ ኢትዮጵያ ባትሆን አገሪቱ እስካሁንም ትቆይ አይመስለኝም ሌላ ሀገር ቢሆን በጣም ከባድ ችግር ውስጥ ኢትዮጵያ በጣም ሬዚሊየንት ናት ይገርማል ብዙ መከራ ውስጥ የመቆየት በዚህ ኢኮኖሚ ድቀት ውስጥ የመቆየት በዚህ ሰላም እጦት ውስጥ የመቆየት እንደው ያ በጣም ሬዚሊየንት ናት በታሪካችን ወደ ኋላ ስናያ ያንተን ስላላት ነው እንጂ ሌላ ሀገር ቢሆን እስካሁን ፈርሶ ነበር እና ቶሎ መደራጀት ያስፈልገናል እንደ ኢትዮጵያ እንዲህ አይነት ችግር የሚገጥመው ሌላ የአፍሪካ ሀገር ቢኖር ኖሮ ከፈረሰ ቆይቷል ግን ይህም በአንጻሩ ገለታው ጎርቶናል እንደ አንድ መልካም ነገርም እያየነው መጥቀስና መኩራራትም ያስፈልግ አይደለም ይሄ ገዢዎችን የመሸከም ትከሻችን ጎርቶናል ይሄ ጫንቃችን ሁሉንም አምባገነኑንም እንዲህ አይነቱ እንደ አብይ አህመድ ተሸክመን መዝለቃችን ጥሩ አይደለም እንደው መነሳትም ያስፈልጋል ከዚህ በላይ ምን እንዳንሆን ነው እውነት አብይ አህመድ ከዚህ በላይ ምን እንዳያደርገን ነው ሰሞኑን አንድ የሆነ ዳታ በዋጋዎች ላይ የወጣው ዳታ እንደዚሁ አንድ ሰው በእንትን ሰርቶት እኔም ማጋሪቸው ነበር በማህበራዊ ሚዲያ ላይ ለዛውም አሁን ያለውን ወቅታዊ ሁኔታ አይገልጽም ከአንድ 2 ዓመት በፊት ያለን ሁኔታ የሚገልጽ ነው እንግዲህ አብይ አህመድ ሲመጣ $1 27 ብር ነበር የሚመነዘረው አሁን በ800% ጨምሮ 156 ብር እሱም ከዛም አልፏል 200 ብር እየተመነዘረ ነው ያለው አንድ ጤፍ 35 ብር ይሸጥ የነበረ አሁን 150 ብር ነው በኪሎ ነው ማለት ሁሉ ነገር ከ200% በላይ ነው የጨመረው ምንድነው የኢትዮጵያ ህዝብ ከአብይ አህመድ ያተረፈው ምንድነው እስቲ አንድ ሁለት ተብሎ ሊጠቅ ሰላም ነው ይኸው በሰላም እጦት
እየታመስን ያለ ነው። ኢኮኖሚ ነው ይሄው ሰው ልጅ መኖር የማይችልበት ድቀት ውስጥ ነው የገባ ነው። ምንድነው ከዚህ ሰውዬ ያተረፍ ነው? ይሄን ሰውዬ አንድ ቀን አዝለን ከእንደገና ሌላ ቀን የምንሻገርበት ምክንያቱ ምንድነው? ይሄን በጣም በየዋህነት ማቀርበው ጥያቄ ነው ለኢትዮጵያ ሕዝብ። አሁን ቀደም ሲል ያልከው ኢትዮጵያ ሕዝብ ይችላል ሁሉ ነገር ባንችል ይሻላል። መሸከምና ሁሉ ጊዜ ማባበል የበለጠ አገሪቱን ወደ ገደል ውስጥ እየጨመራት ነው ያለውና ቀደም ባልከው ነገር እስማማለሁ። ግን ከዚህ በላይ ሊያኩራራን ከዚህ በላይ ሊያስኮፈሰን አይገባም። ይበቃል። ይሄ ኩራታችን አደጋ እየሆነብን ነው። ይሄ መቻላችን የበለጠ ኢትዮጵያን እያፈረሳት ነው ያለውና የኢትዮጵያ ሕዝብ ከዚህ እንደምንም መንጭቆ ወጥቶ የስርዓት ለውጥ ለማምጣት መታገል አለበት። ገለጣው ምንም ጥያቄ የለውም። አሁን ስታነሳ ቅድምም ብድግ አደረከው በኋላ በምርጫ ላይ እናነሳለን ያልከው የምንድናት እቺ ስንዴ እንትናን ሳይ ዛሬ ጠዋት ዳቦ ጠየቅኩ። አብይ ሲመጣ ያቺ የሸዋ ዳቦ ምንገዛት ነበረች። አንድ የሚጣፍጥ ዳቦ በጣም የትም ቦታ ሄጄ ትዝ የሚለኝ 2 ብር ምናምን ነበር አሉ። በአብይ ሲመጣ በዛ ጊዜ 2 ብር ነበረች አሉ። እኔ ደግሞ በነበርኩበት ጊዜ ሳንቲም ነበር። ያን ጊዜ እንኳን ታውቀዋለህ መቼም ርካሽ ነበር። 2 ብር ነበር አሉ። አሁን ዛሬ 10 ብር ነው። ትንሿ ማለት ነው ትንሿ። ሌላው እስከ 15 ብር ምናምን ድረስ እንደ ትንሽ ከፍ ሲል ደግሞ እየጨመረ ነው የሚሄደው እና አለማፈራቸው ከ2 ብር አንድ ትንሽ ዳቦ 10 ብር አንድ ገብታ አንጀት ጠብ ማትል ህፃን ልጅ እንኳን ሁለቷን ካልሆነ አንዷን አይበላም አለኝ ዛሬ ነገረኝ ሰውዬ። በጣም አንሳለች ደግሞ አለ እንት ነው አቅሟ በመጠኗ እና ያችን ከ2 ብር 10 ብር ያስገባ ሰውዬ የስንዴ ነዶ ይዞ ምረጡኝ ሲል ይሄ ስድብ ነው መሳይ። ይሄ ከባድ ስድብ ነው እና ህብረተሰቡ መጠየቅ አለበት እንዳረከሰ ሰው። በእኛ አባባል ስድብ አይደለም። በእኛ አባባል በእኛ አካባቢ ባቄላ ከረከሰ ጥንቡን ጣለ ይባላል። ይሄን ጥንቡን ጥሏል ይባላል። ረከሰ ማለት ዳቦ ጥንቡን የጣለ ይመስል ያንን ያመጣ ይመስል ማለት ያነሳው የብር ዲቫሉዌሽን ጉዳይ የኢትዮጵያ ብር 156 ምናምን አሁን እስከ 200 ብላክ ማርኬት እንደዛ ሲሆን አንድ ሀገር ጤነኛ የሆነ ሀገር ተመልከተው ጤነኛ የሆነ ሀገር ሰው ትንሽ የሚያስብ መሪ ያለው ሀገር ከሆነ እኮ ኤክስፖርት መር ያልሆነ ሀገር ዲቫሉዌት አያደርግም ብሩ ማለትም ብሩ ኢኮኖሚው በኤክስፖርት ላይ የተመሰረተ ካልሆነ አሁን እንደ ሳውዝ ኮሪያ ያነሳናው ቻይና ምናምን ኤክስፖርት መር ነው በቃ ብዙ ያወጣሉ ማለት ነው። የኛ ኢኮኖሚ እኮ ኢምፖርት እኮ ነው። በጣም በመናስገባውና በመናስወጣው መካከል ያለ ክፍተት እኮ እየጨመረ የሚሄድበት ሁኔታ ነው። በዚህ መካከል ብር ዲቫሉዌት ይደረጋል። ተመልከት፣ ምንገዛው መድኃኒት ላይ የሚያመጣው ለውጥ፣ ምንገዛው ነዳጅ ላይ የሚያመጣ ለውጥ፣ ምንገዛው የፋብሪካ ግብአቶች ላይ የሚያመጣብንን ኪሳራ ያው እና በአጠቃላይ ማን አንድ ኢኮኖሚስት ናቸው መሰለኝ ቀደም ሆነ ተጽፎ ነው ያየሁት። ምን ይላሉ? እነዚህ አነስተኛ ብሮች አነስተኛ ኖቶች እንደ 5 ብር 10 ብር 1 ብር ዋጋ ሲያጡ ኢኮኖሚው ከባድ ችግር ውስጥ እንዳለ ማሳያ ነው። እውነታቸው ይሄ ነው። አሁን ኢትዮጵያ ውስጥ ያለው እነሱ በሙሉ ዋጋ አጥተዋል። 10 ብር ዋጋ አጥታለች፣ 5 ብር ዋጋ አጥታለች። ያ የነበራት ዋጋ ደከመ። ሰው ደግሞ ያቺ በኪሱ የሚኖረው ገንዘብ ሙሉ ጊዜም እነዛ ናቸው። አይጨምርም፣ ኢንካሙ አይጨምርም። ስለዚህ ኤክስፖርት መር የሆነ ኢኮኖሚ ያልገነባ ሰውዬ እንዲህ አይነት ውሳኔ የማክሮ ኢኮኖሚ ማሻሻያ ማለት ነው ሲገባ እኮ በጣም እኮ የሚያስደነግጥ ነገር ይሄው የተረፈን ነገር ይሄ ነው መጨረሻ ላይ እና እንደዚህ ሆኖ ይሄንን የስንዴ ዘለላ ነው የሚባለው እሱን ይዘው መተው ሳይ እኔ እንደው መቼም በእውነት ንቀትም ነው ለኢትዮጵያ ሕዝብ መሳይ በእውነት። ገለጣው እንግዲህ ያው በዚሁ የምርጫው ጉዳይ ጋር እንገባለን። ቀደም ሲል ከኢኮኖሚ ጋር ያሉ ነገሮች ብዙ ነገሮች እየተከሰቱ ነው። ከዚህ አንፃር ከፕሮፌሰር ተሾመ አበበና ከሌሎች የአንከር ሚዲያ በኢኮኖሚ ጉዳይ ከሚቀርቡ እንግዶች ጋር አጀንዳውን አንስተን እንወያያለን። የብሔራዊ ባንክ በውጭ ምንዛሪ ላይ አዲስ ማሻሻያ ነገሮችን አውጥተዋል የሚል ነው። አንዳንዶች በአዎንታዊ መልኩ ተመልክተውታል። ነገር ግን መነሻው ይሄ ውሳኔ እንዲወሰን
አገዛዙን የገፋፋው ነገሮች ምንድናቸው የሚለው መታየት አለበት የሚለው እሱን ከኢኮኖሚስቶቹ ጋር እንወያያለን። ሰሞኑን ዓለም አቀፉ የገንዘብ ድርጅት መጪውን ገንዘብ ለመልቀቅ ያቀረባቸው ሪፖርቶችና አንዳንድ መረጃዎች ነበሩ። እሱን ስትመለከት ደግሞ የበለጠ አደጋ ውስጥ እንዳለን መጪው ጊዜ ለኢትዮጵያውያን ከድጡ ወደ ማጡ እንደሚሆን በግልጽ ያሳየ ነው። አንዳንድ ጊዜ እኮ ያለፈውም ትላንቱ ይሻላል ትላል። ራሱ በአብይ አህመድ አገዛዝ ውስጥ ሆነ ከትላንቱ ጨለማ የሚመጣው ድቅድቅ ጨለማ የበለጠ ያስፈራል። የነዳጅ ድጎማ ሲነሳ ሌሎች አገልግሎት መስጫ ተቋማት ላይ አገልግሎቶች ላይ እንደዚሁ ታክስና ግብር ሊጨመር እንደሆነ ስትሰማ ነገ ኢትዮጵያውያን የበለጠ ትከሻቸው የሚጎብጥበት መኖር የሚያቅታቸው የዛን ጊዜ እንግዲህ ውሳኔው በእጃቸው ነው። መኖር ካቃተ ምንድነው ልታደርግ የምትችለው? አሁንስ ባለችው እንደው ማምሻም በደሜንቺ ያልክ ምሳ በልተህ ራትን ሳትደግም ጾምን እያደርክ ለተወሰነ ጊዜ ልትገፋ ትችላለህ። ምንም ነገር ሁሉ ነገር ሲጨልም ምንድነው የምታደርገው? የዛን ጊዜ እንግዲህ ህዝቡ የሚወስነው ይወስናል። ወደዛ ዳርቻ አብይ አህመድ ኢትዮጵያን ህዝብ እያስጠጋን ያለው እንደሰማነው ከሆነና በሪፖርቱም እንደታየው የበጀት ክፍተቱ በእጥፍ ጨምሯል። ዋና የኢኮኖሚ ማሻሻ ይሄ የሀገር በቀል ብለው የዳቦ ስም የሰጡት የኢኮኖሚ ማሻሻ ዋና ዓላማው የበጀት ክፍተቱን ማጥበብ ነው። ከ0.6 ማድረስ ነበረ ከ1.5 በመቶ አሁን ጭራሽ ከ1.5 በእጥፍ ጨምሮ 3 በመቶ ደርሷል የበጀት ክፍተቱ። ይሄ ለምን እንደመጣ ትንታኔው ላይ ሲቀመጥ የኮሪደር ልማት የጦርነቱ ጉዳይና የሪዞርቶች ግንባታ እንደሆነ በግልጽ ተቀምጧል። አብይ አህመድ ለበላን ነገር አይደለም የሚያክልን ለሌላ ጉዳይ ነው። ስለዚህ ይህንን አገዛዝ ምርጫውን ምርጫ አይደለም ይህን አገዛዝ ከምርጫው ከመምጣቱ በፊት ማስወገድስ አይገባም ወይ? በህዝባዊ ቢተኝነት እንዲህ አይነት ጥያቄዎች ናቸው እንግዲህ ለኢትዮጵያ ህዝብ የመጣውን ምርጫ ብለዋል። ምርጫው ምንድነው? ምርጫ ኢትዮጵያ ውስጥ የሚካሄድበት አውድ አለ ወይ? ሰሞኑን የሰብአዊ መብት ተሟጋች ያሬድ ኃይለማርያም በጻፈው ጽሁፍ ላይ አንከር ሚዲያ ላይ በርካታ እዚሁ ምሁራን ፖለቲከኞች ተወያይታችሁ ነበረ። ከዛ ላይ ብዙ ቁም ነገሮችን ያገኘ ነው። እውነት ምርጫ ያስፈልጋል ኢትዮጵያ ላይ? ከምርጫ በፊት መደረግ ያለባቸው ነገሮች የሉም? ምርጫ ዝም ብሎ የህዝብ ሀብትና ጊዜን ለማባከን ለአንድ አምባገነን መንግስት በየሆነ ጊዜ የሚመጣ ድግስ ነው። ይህንን ነገር በደንብ መመለስ የሚገባ ጉዳይ ነው። አገዛዙ ከወዲሁ የስንዴ ነዶ ምልክቴ ነው ብሎ ተነስቷል። ምናልባት ባለፈው ምርጫ አምፖል ነበረ ምልክቱ። አምፖሏ ተቃጥላ ይሆን ወይም አገልግሎቷን ጨርሳ አሁን ወደ ስንዴ ነዶ ተመቷል። ምን ማለት ነው? እስቲ ገለታው ምርጫ ኢትዮጵያ ውስጥ ያስፈልጋል? አምፖሏ ስትል ትዝ ያለኝ የአሁኑ የአማራ ክልል ፕሬዝዳንት አቶ አረጋ ከበደ ክርክሩ ላይ አዲስ አበባ ምልክቷን ተሳስተው ሌላ ምልክት ምረጡ እያሉ ሲቀሰቅሱ ነበርና በቪዲዮ መሰለኝ ኩራዝ ነበር ይሁን ሻማ ነው መሰለኝ እንደዛ ነገር እያሉ ሲናገሩ ነበርና ምን የብልጽግና ነገር እኮ እንዳሻው ነው። አሁን ደግሞ ይሄንን ይዘው መምጣቱ ቅድም ያልኩህ እኮ ነው። ዳቦን ከ2 ብር 10 ብር ያስገባ ጀግና እንደገና ሌላ የዳቦ ውድነት ሊያመጣ ይሆን? እንደው ትንሽ እኮ ሌላ ነገር ማምጣት ወይ ምንድነው ስሙ የኮሪደር ምልክት አድርጎ ማምጣት የሆነ ብልጭልጭ ነገር አሳይቶ ያንን እንቀጥላለን ማለት አንድ ነው። ገበሬ ያስራቡ አገር ያስራቡ እንደዚህ አይነት ነገር ይገርማል በጣም። አሁን ምን ያሰበ እንዲመርጥ ነው አንድ ሰው እንደው ምርጫ የሚንጣ ቢባል በእርግጥ ዳቦ በዳቦ አረከኝ የሚባል ነገር በኢትዮጵያ ታሪክ ውስጥ በተፈሪ ጠፋ ፍርፋሪ በኢያሱ ዳቦ ነው ትራሱ ይል ነበር ገበሬው ድሮ። እና ዘመን አለው የከሌ ዘመን ዳቦ ነበር ትራሳችን ጠግቦ ማለት ነው ገበሬው ህዝቡ ጠግቦ ቀረስተው ዳቦን እዚህ አልጋዘር የምትኖርበት ዘመን ነበር ይላሉ ሌላ ጊዜና ያብይ እንዴት ነው የሚገጠምለት አሁን በተለይ ከዳቦ አንፃር ማለት ነውና ስንዴ ይህን ምልክት ባረጉ በጣም ያሳዝናል። ከዛ ባሻገር ግን የዚህ የምርጫው ጉዳይ በጣም ሲሪየስ የሆኑ ወይም ደግሞ በጣም ስር የሰደዱ ችግሮች አሉበት። በጣም እኔ ምርጫ ቦርድ ያወጣው እንትን ይገርመኛል መሳይ ጀጅመንታቸው ነው የሚገርመኝ። ይሄ ምንድነው ምልከታ ውሳኔያቸው ማለት ነውና ምርጫ ቦርድ እንደ ትራፊክ መብራት አረንጓዴ ቢጫ ቀይ ስዕል ስያለሁኝ
አንዳንድ ቦታ አረንጓዴ ነው የሰጠሁት ምርጫ አልማካሄድ ችግር የለም። ሌላው ደግሞ አለ ቢጫ ነው አለ። ቢጫ ማለት ቀስ ብለህ ምርጫ ታደርጋለህ። እንትን ሳት በጣም ችግር ሊመጣም ይችላል ላይመጣም ይችላል በሚል ድባብ ውስጥ ማለት ነው። እሱ ብዙ ነው ደግሞ በጣም ቢጫው የሚገርም ነገር። ቀይ ደግሞ ማናደርግበት ነው አለ እና የወቅቱ የምርጫ ቦርድ ግምገማ ይሄ ነው። በቢጫ ሁሉ ምርጫ እናደርጋለን ነው የሚለው። ቢጫ ማለት እኮ ቀይ ሊመጣ ነውና ተዘጋጅ ማለት ነው። እንግዲህ ትራፊክ መቼም እንደዛ ነው አይደለም? አቁም ነው ንዳም አይደለም በመሰረቱ። ከቢጫ ወደ አረንጓዴ አይደለም መቼም ከቢጫ ወደ ቀይ ነው። አዎ እና ያ ማቆም አለብህ። ዋርኒንግ እኮ ነው አይደለም? ዋርኒንግ ማስጠንቀቂያ ነው። ድንገት እንትን ሊል ስለሆነ ድንገት አቆመህ እንትም እንዳትጎዳ ሌላም እንዳትጎዳ ያበረድክ ሄዳ አቁም ነው። ምርጫ ቦርድም የሰጠው ትርጉም ይሄንኑ ነው። ቀዩ ማስላት ነው የሚለው። እንዴት ምርጫ እየተሰላ ይደረጋል? ይሄ ተቋም እንዴት ምርጫ እኮ አንድ ቀንም ስራ እኮ አይደለችም። ቀስ ብሎ ሄዶ ጥይት ይተኮስ ሲሆን አይተኮስ ብሎ ጠብ አድርጓት የሚሄድም ነገሮች እኮ ብቻ አይደለም እኮ። ምርጫ እኮ ካምፔን ሁሉ አለ። ካምፔን አለው። ከአንድ አካባቢ ወደ ሌላ አካባቢ መኪና ይዘው በድምጽ ማጉያ እየለፈለፉ አቶ ከሌን ምረጡ ፎቶቸውን ይዘው የሚንቀሳቀሱበት እኮ ነው። በቢጫ ውስጥ ይደረጋል። አሁን ይሄ ቢጫ ምርጫ የምናደርግበት ነው ይባላል። ካምፔን ይደረጋል በቢጫ ውስጥ። አንድ ለተወካዮች ምክር ቤት የሚወዳደር ሰው በቢጫ ውስጥ ራስህን አስተዋውቅ ተብሎ ይላካል። ምን 50% እድል አለ። ልትድንም ትችላለህ፣ ልትገደልም ትችላለህ እና እዛ ነው ሞክረው ይባላል እና የአገሪቱን ወዴት እንደሚወስዷት መሳይ ምርጫ የሚባለው ነገር ኮንሴፕቱ ማለት ነው። ግሪን ምርጫ ከፍተኛውን ሰላም ነው የሚጠይቀው። ትንሽ ጥርጣሬ ካለ መቆም ነው ያለበት እና የምርጫ ቦርድ ግምገማ ደግሞ ምን ይላሉ ሴትዮዋ ሲናገሩ ይሄ ሁሉ ሊቀያየር ይችላል አሉ። ደግሞ አረንጓዴ ወደ ቢጫ ሊሄድ ይችላል፣ ቢጫ ወደ ቀይ ሊሄድ ይችላል እና ምናውቀው ነገር የለም እስከ መጨረሻው ቀን። የምርጫውን ቀን አሉ ሪፖርት ያደረጉ የምርጫው ቀንም ራሱ ቢጫ ያልነው ቀይ ሆኖ የተመረጠበት እንትን ላይ መጣም ይችላል እና ተለዋዋጭ ነው አሉ። በዚህ ተለዋዋጭ ችግር ድባብ ውስጥ ነው ወይ ህዝቡን ምርጫ አድርግ የሚባለው? አረንጓዴ በርቶ ምድር ሰላም ነው። አሁን ከዚህ በኋላ የሚያሳስበን የዲሞክራሲ ጉዳይ ነው እንጂ የሰላም ጉዳይ ችግር የለም። እዚህ ያን ምርጫ አስፈጻሚ ነኝ እኔ ምርጫ ቦርድ እና ግሪን ነው ገባለሁኝ ነው እንጂ ማለት ያለበት እንደዚህ አይነት ስዕል ስሎ ማለቱ ራሱ የምርጫ ቦርድን ተአማኒነት ገደል የሚከት ነው። ሁለተኛው ነገር ምርጫ ቦርድ ምን እያደረገ ነው በዚህ ሰዓት? አሁን ፓርቲዎችን እያስፈራራ ነው። ምን እያለ ነው የሚያስፈራራቸው? ገንዘብ ሰጣቸው። ባለፈው እንዳልነው ይሄ በምንድነው ለምርጫ መወዳደሪያ ገንዘብ ይሰጥ የለም ምርጫ ቦርድ የሚሰጠው ብዙ ብር አስታቀፈና አሁን ምን አለ? እስከ ምርጫው እስከ መጨረሻው ማተሳተፉ ከሆነ ገንዘብ ይመልሱ። ምርጫ ቦርድ እኮ ነው የሚለው ማለት ይሄ ቦይኮት የሚባለው ወይም ደግሞ ምርጫ ተአቅቦ የሚባለው ዴሞክራሲያዊ የሆነ የአንድ የዴሞክራሲ አካል እየታገለ እኮ ነው። ቦይኮት ማድረግ እኮ መብት እኮ ነው። የኢትዮጵያን ገንዘብ እኮ ነው የወሰደው። ማን ይሰጠዋል? ከኪሱ አብይ አህመድ የሰጠው ገንዘብ ነው እንደ ይሄ ገንዘብ ፕሮሰስ ውስጥ ገባ፣ ገንዘቡን ተጠቀመበት። ለምርጫው 2 ሳምንት ሲቀር ቦይኮት አደረገ። ይሄን ካደረግ ገንዘቤን ትመልሳለህ ይልሃል ምርጫ ቦርድ። ስለዚህ ፓርቲዎችን አጣብቂኝ ውስጥ በመክተት የማይሆን ምርጫ ውስጥ እንዲገቡ እየተደረገ ነው። የማይሆን ምርጫ ውስጥ ገብተው ይሄ መንግስት ምርጫውን አድርጓል ተብሎ እንደገና 5 ዓመት ቀጥሏል ለማስባል ማለት ነው። ስለዚህ ፓርቲዎች የገባችሁበትን አጣብቂኝ አንደኛ በገዛ እጃችሁ ነው የገባችሁት። ቅድሚያውኑ ማድረግ ተገቢ ነው። ሁለተኛ አሁን በገንዘብ በማስፈራራት እስከ መጨረሻው ድረስ የሚሄዱ ከሆነ ከኢትዮጵያ ህዝብ ነው የሚፋቱት መሳይ። ከኢትዮጵያ ህዝብ ነው፣ ከአማራ ህዝብ ነው የሚፋቱት፣ ከኦሮሞ ህዝብ ነው የሚፋቱት፣ ከትግራይ ህዝብ ነው የሚፋቱት። እነዚህ ፓርቲዎች ዘመን ተሻግረው ማሰብ አለባቸው። ይሄ ሰው ከሄደ በኋላ ፓርቲ ሆነው ለኢትዮጵያ ህዝብ መቆም መቻል አለባቸው እና ይችን የመልሱም ከተባሉ ይታሰሩም እንደሆነ የሚከፈለው ዋጋ ይከፈል ይሄን ገንዘብ እንጂ እስከ መጨረሻው መቆየቱ ተገቢ አይደለም። እንደው እና ባንተ የተወሰነ በልበትና በምርጫው ላይ አንድ ነገር ይጨምራል ነው መሳይ። ገለታው ካንተ የተለየ ነገር የለኝም። ያው በተደጋጋሚ በዚህ ጉዳይ ላይ በምርጫው እንሳተፋለን ካሉ የተቃዋሚ ፓርቲ አመራሮች ጋርም እንደዚሁ ተወያይተናል። ሰሞኑንም የአብነት ወክለው ፓርላማ የገቡትና አሁን በሚቀጥለው ምርጫ በኢሃፓ ማሊያ ለመወዳደር የወሰኑት ዶክተር ደሳለኝ አበባውን እንደዚሁ አነጋግሬያቸዋለሁ።
ለምንድን ነው ምርጫ የምትገቡት? እንደው የተወሰነ እነሱ የመዘኑበት የለኩበት ነገር ካለ በሚል ነው እንደዚህ ጥያቄ የምናነሳው እንጂ ያለው ነባራዊ ሁኔታ አጠቃላዩ ለምርጫ የሚመች ብቻ አይደለም። ምርጫ ማሰብ የሚገባት ሀገር አይደለችም። ለማንኛውም ለምንድን ነው የሚል ጥያቄ ስታነሳላቸው እንግዲህ በሚቀጥሉት የተወሰኑ ጊዜያት የሚለወጥ ነገር ካለ ምናልባት አገዛዙ ድንገት አውሬነቱን ትቶ እርግብ ከሆነ እንደዚህ ብለ ግምት ሰተ እንዴት ነው የምትገባው? ባለፉት 7 ዓመት 8 ዓመታት ያላሳየውን ባህሪ በ2 እና 3 ወራት ውስጥ ያሳያል ብለ ተጠብቃለህ ወይ? ጦርነት ነው እየተካሄደ ነው። ቀደም ሲል ያልከውን አንተ በደንብ ነው የምንስማማው። እንኳን አይደለም ምርጫ በጦርነት ውስጥ ባለች ሀገር ይቅርና ሰላማዊ በሆነ ጥይት በማይጮህበት ሀገር ውስጥ ምርጫ ሲመጣ አብሮ የሚመጣ ሙቀት አለ። የምርጫ ሙቀት፣ የምርጫ ቀውስ። በተረጋጋ ሀገር ውስጥ እንኳን ምርጫ ማካሄድ ፈተና ነው። ምርጫው ይዞ የሚመጣው የራሱ የሆኑ ችግሮችና ፍጥጫዎች ስላሉ እንኳን አይደለም እሳት እየነደደ ባለ ሀገር ይቅርና ምርጫ ደግሞ ሲጨመርበት ምን አይነት ቀውስ ሊፈጠር እንደሚችል ለማሰብ እውነት ለመናገር የፖለቲካ ሊቅም ሆነ ይጠይቅ አይደለም። ገለታው አንዳንድ ጊዜ እነዚህ ፓርቲዎች ምናልባት ግለሰቦችም ፓርላማ በመቆየት የሚገኝ ጥቅም ሊኖር ይችላል። በግል ምናልባት ከቤትም ከመኖሪያ ቤት ከተለያየ ከደሞዝም የሚገኝ ጥቅም ካለ እሱን አስልተው የሚገቡ ሊኖሩ ይችላሉ። ያ ነው ወይ የነሱ ታርጌት? አሁን ለምሳሌ እንደው በልማቱ ዙሪያ ድምጻችንን ልናሰማ ብለን ነው ለአማራ ህዝብ እንዴ? የአማራ ህዝብ እኮ በአሁኑ ሰዓት ጥያቄው የሰላም ጥያቄ ነው። ጥያቄው እኮ የልጆቻችን ትምህርት ቤት አልሄዱም፣ እባካችሁ ጦራችሁን አስወጡና ሰላም ይፈጠርና መደበኛ የሆነውን የዕለት ኑሮ እንጀምር ነው ያለው። ልማት እኮ ቀጥሎ የሚመጣ ነው። ልማቱ እየፈረሰበት እኮ ነው። በተለያዩ የአማራ ክልል አብይ አህመድ በድሮን እኮ እየመታ ያለው የፋኖን ተቋማት አይደለም፣ እየመታ ያለው ፋኖችን አይደለም፣ የጤና ተቋማትን የተለያዩ ህዝቡ የሚጠቀምባቸውን መሰረተ ልማቶችን እያፈራረሰ የመጣው። ምኑን ነው ፓርላማ ገብቶ እንዴ? ፓርላማውን አናቀውም እንዴ? ፓርላማው አብይ አህመድ ሰማይ አይታረስ ንጉስ አይከሰሶ ነው ፓርላማውን እንደ ዕቃ የሚጫወትበት ሀገር ውስጥ ፓርላማ ገብተን ለውጥ እናመጣለን ማለት እውነት ለመናገር ከተቃዋሚዎች በዚህ ደረጃ ምን ጠብቃቸውም አይደለም። ምንድነው የሚያዩት? ለዓለም አቀፉ ማህበረሰብ እናጋልጣለን። ዓለም አቀፉ ማህበረሰብ ይህንን ነገር እኮ በደንብ አብጠርጥሮ ያውቃል። እነማን ትክክለኛ እንደሆኑ፣ እነማን ምንጣፍ ጎታች እንደሆኑ፣ እነማን አጅበው አብይ አህመድን ለንግስና ለማብቃት ከዚህ ከዛ የተረባረቡ ፓርቲዎች እንዳሉ ዓለም አቀፉ ማህበረሰብ ያውቃል። ከተቃዋሚዎች አይጠብቅም። ስለዚህ የሚያቀርቡት ምክንያት ውሃ የሚያነሳ አይደለም። አብይ አህመድን ለማጀብ እንደነ ኢዜማ አብን የሚባሉት እነሱ ቀድሞውኑ የለየላቸው ናቸው። ምንድነው አህያ ቢራገጥ ጥርስ አይወልቅም ነው። እነሱ ማለት ያለው ፉክክርም ካለ አንድ አይነት ናቸው። ለማንኛውም ገለታው በዚህ ጉዳይ ላይ የኢትዮጵያ ህዝብ ጥርት ያለ አቋም መያዝ አለበት። ምርጫ የሚመስል ነገር እንኳን የለም እኮ አሁን የምታየው ድባብ የለም። የምርጫ ቦርድ ሴትዮዋ ትመጣለች፣ መግለጫ ትሰጣለች። ከምንም በላይ የሚያስጨንቃት ምርጫው ሳይሆን ምርጫው እንዴት ይካሄዳል፣ ይሄ ቴክኖሎጂው ነው የሚያስጨንቃት። ቴክኖሎጂውን አስገብተናል፣ ሰው በዚህ አይነት መልኩ ሊመርጥ ይችላል እንዴ? ከእቃው በላይ ለመጠቅለያው የማሰብ ያህል የመጨነቅ ያህል ነው ሴትዮዋ እየተናገረች ያለችው። ስለዚህ በደንብ ጉዳዩን መርምሮ የኢትዮጵያ ህዝብ ከወዲሁ ቦይኮት ብቻ አይደለም በህዝባዊ እምቢተኝነት ይሄን ስርዓት አስጨንቆ ስልጣን እንዲለቅ ማድረግ አለበት። ከዚህ ውጪ ምንም አይነት ለኢትዮጵያ ፖለቲካዊ መፍትሄ የለም። አብይ አህመድ እዚህ ደረጃ ላይ አድርሶናል። ሁሉን ነገር ዘጋጋና ይሄው በኢህአፓ በኩል እኮ የመጣውን አቶ የሸዋስን እኮ አስሮ ፈቷል። በኢትዮጵያ የምርጫ ታሪክ ውስጥ ማረሳው አንድ ሰው የተናገሩት ስም መጥራት አያስፈልግም። በጣም የሚገርመኛል በየጊዜው ምርጫ በመጣ ቁጥር ትዝ ያለኝና ምን አሉ? ምርጫ ውጤቱ አጨቃጫቂ በነበረበት ጊዜ ብልጥ ልጅ የሰጡትን ይዞ ያለቅሳል አሉ እና ፓርላማ ገቡ። በጣም አሳፋሪ ነው። የህዝብ ሉዓላዊነት መገለጫ እኮ ነው ምርጫ የሚባለው። ህዝብ ያለውን ነው እንጂ እኛ ተሞዳሙደን ያችን የሰጠህን ተቀበል የምንል ከሆነ ምን ምርጫ ያስፈልጋል? ዝም ብሎ ሊመድበን ይችል የለም እንዴ? አሁን አብይ አህመድ ያለው ማለት ነው ባለፈው የተወሰነ ሰጣቸዋል ወንበር እንዳለው አይነት ያንን ተቀብለን የምንገባ ከሆነ ሀገራችን እንዴት ሆና ነው ወደ ዲሞክራሲ የምትሄደው? እና ይሄ ብልጥ ልጅ የሰጡትን ይዞ ያለቅሳል የሚባል
አስተሳሰብ እስካሁን ገዢ ነው በአንዳንዶች ውስጥ እና እነዚህ ይሄ በኢትዮጵያ ዲሞክራሲ ውስጥ በጣም እኔ በእውነት ማላገጥ በጣም ምርጫ የኢትዮጵያ ህዝብ ምርጫ መከበር መቻል አለበት መሳይ ቅድም እያስታወሱ ነበርና የኬንያና የኢትዮጵያ የምርጫ ዘመን ተመጣጣኝ ነው ምርጫ ያደረግንባቸው ማለት ነው ተመጣጣኝ ነው እና የሚያስገርመውኛ ወደ ኋላ እነዛን 6 ምርጫዎች ስናይና የኬንያን ስናየው በተናጠል መሳይ በጣም ሰፊ ርቀት ነው ያለው ኬንያውያን ቢያንስ ምን አድርገዋል ለምርጫ የሚያስፈልጋቸውን ተቋም መገንባታቸውን በተግባር አሳይተዋል ኬንያውያን 1 ነጥብ አስቆጥረዋል ቢያንስ አስተዋውሳለሁ ባለፈው ጊዜ ምርጫ ተደረገና ያ ምርጫ ተደረገና ተጭበረበረ ምርጫው ሲጭበረበር ምንድነው መጨረሻ ላይ የሆነው ጉዳዩ ሱፕሪም ኮርት ጋር ደረሰ ፍርድ ቤት ደረሰ ሱፕሪም ኮርት ይሉታል በእነሱ በእኛ ላዕላይም እንትን ማለት ነው ፍርድ ቤት ማለት ነው እዛ ደረሰና የህዝብ ድምጽ ተሰርቋል አለ ፍርድ ቤቱ እኔ ማንን ጎፈር ያበጥራለሁ እዚህ ተቀምጬ 9 ዳኞች እኔ የተሾምኩት የህዝብ ድምጽ ለመጠበቅ ነው አብዮቱ ታውልክ ነው ተጭበርብሯል ምርጫው ስለዚህ ቮይድ አሉት ቮይድ ማለት ውጉድ ማለት በቃ ምርጫው መደገም አለበት ተባለ ተመልከተ ኬንያ ጎረቤት ሀገር በምርጫ ታሪኳ ውስጥ የማይረሳ እንደዚህ አይነት ውሳኔ እየቀለበሰች የሄደችበት ሁኔታ ነው እና እኛ ሀገር መጫወቻ ነው የሆነው ይሄ 7ኛው ስም የለው በጣም በከፍተኛ ሁኔታ ነው አሁን ቅድም ያነሳው ላይና አንድ ነገር ላይ ልጨምር መሳይ የዚህ ግጭት ጉዳይ ያነሳው ነገር እኔ እሱ አንዱ ነው የሚያሳስበው በመሰረቱ ዝም ብሎ ምርጫ መደረጉ ብቻ ሳይሆን ለምሳሌ ወልቃይትን ጉዳይ ነው ሰደ አሁን ምክክር ሊፈታ የሚገባው ነገር ሳይፈታ ነው ምርጫ ላይ የዘለለው ይሄ ሰው ምርጫ ላይ ምክክር የሚባለው ነገር መጥቶ የፖለቲካ መፍትሄ ተገኝቶ በዛ በህግ መንግስት ማሻሻያ ውስጥ ወደ ምርጫ መግባት ሲገባን ያልተፈቱ ችግሮች እንዳሉ ያም ይሄም የኔ ነው በሚለው አካባቢ ላይ ዝም ብሎ ሄዶ ምርጫ ቦርድ ልናደርግ ነው አሉ ባለፈው የምርጫ ቦርድ ሰብሳቢያ ሲናገሩ እኛ በቃ ይሄን ማፕ ነው የምናውቀው ምናምን አሉ አሁን ይሄ ጉዳይ እዛ ቦታ ተጫረሱ ነው ምንድነው መልእክቱ እዛ ቦታ ህብረተሰብን ማጫረስ እኮ ነው ለማዋጋት ካልሆነ በስተቀር ሰላም ያመጣል እዛ አስተዳደር ይተክላል እንደዚህ አይነት ነገር የፖለቲካ መፍትሄ የሚያስፈልገው ሳይሰጠው ዘሎ እዚህ ውስጥ እየገባ ነው ያለውና እንደዚህ ግጭቶች ብዙ ቦታ ይዞ መምጣቱ እንዳልከው ነውና ከሁሉ በላይ ግን ሁለት ትልቅ ነገር ተደቅኗል መሳይ እዚህ ምርጫ ላይ ሁለት ትልቅ ነገር አንደኛው እንደው ምርጫ ሲታሰብ በራሱ የከሰረ ፓርቲ እንዴት አድርጎ ነው የኢትዮጵያ ህዝብ ምርጫ የሚሆንለት ትግራይ ላይ ከስሯል የፕሪቶሪያው ስምምነት እንበለው ምን እንበለው በሙሉ አክስሮት ግጭት ላይ ነው ያለው ጦርነት ሊገባው ትግራይ ውስጥ አማራ ጋር እየተዋጋ ነው ይሄ ፓርቲ ጽግናኝ ኦሮሞ ጋር እየተዋጋ ነው በየቦታው የከሰረ ፓርቲ ለምርጫ አይሆንም በእውነት ይሄ ነው አንዱ ስለ ሽግግር እንድናስብ የሚያደርገን በጣም የሚያሳዝነኝ ግን ይሄ ብቻ አይደለም መሳይ ሁለተኛው አማራጭ ፓርቲም የለም አሁን ይሄም ማለቴ የፓርቲዎቹን ድካም የፓርቲዎቹን ጥረት ማድረግ አይደለም ማሳነስ አይደለም ግን መንግስት ተረክቦ ይሄን ነገር ጸጥ የሚያደርግ ይሄን ማዕበል ጸጥ አድርጎ ሊመራ የሚችል ፓርቲ ደግሞ አሁን የለም ምርጫችን እኮ እንደዚህ ነው የሆነው መሰለኝ ንብረት ብንል አቅም እንዳይኖራቸው ስለተደረጉ እንዳይተባበር ድርጅት ጽፈት ቤት እንዳይከፍቱ አባል ሲመዘግቡ እንዳይኖሩ ተደርገው እንደው ስራ አስፈጻሚና የተወሰነ ቆጥረ ብቻ እንዲኖራቸው ተደርገዋል በጣም ደቀው ያሉ ፓርቲዎች ናቸው ምርጫ እንገባለን የሚሉት እኮ እነሱ ሀገር ተረክበው እንትን ያደርጋሉ ለዚህ እኮ ነው ኢንክሉሲቭ የሆነ ሽግግር የሚያስፈልጋት ምዕራፍ እዛ መታጠፊያ ምዕራፍ ላይ ነው ያለው ለዛ ነው መታገል ያለብን ኢትዮጵያውያን አለበለዛ ሀገር መንግስቱ ራሱ አደጋ ውስጥ ነው እና መሳይ ልጨምር ባንተ ላይ ገለታው ያጠቃለን ነው እንሄዳለን ያው የምርጫውን ጉዳይ በተመለከተ እንግዲህ ብዙ የሚነሱ ነገሮችን እና ለን ያው ምርጫ ክርክር ይበሉት ምን እንዲሁ ሂደቶች ተጀምረዋል የምርጫዎች ምዝገባ የካቲት 28 ይጀምራል ተብሎ በአንዳንድ ቦታዎች ላይ ማን እንዳስጀመረው ማይታወቅ ምዝገባም እየተካሄደ ነው ነገሩ ሁሉ የምንድነው ያኔ እሱ የትግራይ ምርጫ አካይዳሉ ብሎ ሲያደርጉ የነበረውን የጨረቃ ምርጫ ነው ያለው ዝም ብሎ እንደዛ ይመስላል ብሎ አሁን የጨረቃ ምርጫ ነው ኢትዮጵያ ውስጥ ሊካሄድም ከቻለ ዝም ብሎ ቀልድ አይነት ነገር ነውና እንደዛ አይነት ነገር ኮዲው እያየን ነው ገለታው በጣም እንደ ነገር ልጨምርልህ ነው እንደዛ ስትል ዛሬ የሰማሁት ነው በምርጫ ላይ የተሳተፈ ሰው
በዛ በባለፈው ምርጫ ላይ የተሳተፈ ሰው ሲነግረኝ ኢዜማ እና አንዳንድ ፓርቲዎች ከዚህ በፊት ባለፈው ምርጫ ላይ ሲመለምሉ ያልፈለጓቸው ሰዎች ያባረሯቸው ሰዎች አቅም የላቸውም ያሏቸውን አሁን ለምርጫ አምጥተዋቸዋል አለ። እምቢ ስላሏቸው ሰው አጣው ዝም ብሎ የስምንተኛ ክፍል ተማሪ እንደዚህ ከዚህ በፊት ለምርጫ አይሆንም ብሎ የወደቁትን እየሰበሰቡ ኑ ተወዳደሩልን ልመና ሁሉ ይዞራሉ አለ። እባክህ የኛ ጮህን አባል ያልሆነው ነው። በዚህ ሁኔታ ውስጥ ነው የኢትዮጵያን ሕዝብ ወደ ምርጫ ሄድ የሚሉትና መታቀብ አለባቸው። እነዚህ ሰዎች በእውነት የኢትዮጵያን ሽግግር ከማደናቀፍ መታቀብ ያስፈልግ ይመስለኛል። ገለታው እንግዲህ ወደ መጨረሻው አንድ ርዕሰ ጉዳይ ብሔር ጥሩ ነው። በነገራችን ላይ ቀደም ሲል ከዚህ ከአፍሪካ ህብረት ጋር በተያያዘ ከዚህ ከወቅቱ ሱዳን ካለው ቀውስ ጋርም አያይዘን ያነሳነው ርዕሰ ጉዳይ ነበረ። የሶማሊያው ፕሬዝዳንት እንደዚሁ የስም ሳይጠሩ ክስ አቅርበዋል። የእስራኤል መንግስት የሶማሌላንድን እውቅና በተመለከተ ውስጥ ለውስጥ የደገፉ አገሮች እንዳሉ እናውቃለን ብለው የተናገሩት የሶማሊያው ፕሬዝዳንት ምናልባትም የአብይ አህመድ አገዛዝን ሊሆን እንደሚችል ብዙ የፖለቲካ ተንታኞች ግምታቸውን እየሰጡ ነው። የሶማሌላንድን እውቅና ከሚደግፉ ሀገራት ኢትዮጵያ እንዳለችበት ምንም ጥርጥር የለውም። ያኔው ሂደትም ዋናው ዓላማ ለሶማሌላንድ እውቅና ለመስጠት ነው። በነገራችን ላይ የሶማሌላንድ ሰንደቅ ዓላማ በአዲስ አበባ እየተውለበለበ ነው። ከምን አንጻር እንደሆነ አናውቅም። ይሄ እውቅና ያላገኘች ሀገር በአፍሪካ ህብረት ስብሰባ ወቅት ላይ በመስቀል አደባባይ ሰንደቅ ዓላማዋ ሲውለበለብ ሲታይ ምናልባት አብይ አህመድ ውስጥ ለውስጥ ውሳኔውን ጨርሶ ከወዲሁ ያለማመደ ከሆነ የሚታወቅ ነገር የለም። ሰንደቅ ዓላማው ሲውለበለብ መታየቱን ነው የገለጹልን። ይሄ የተለየ መልእክት ካለውም ልንሰማ ዝግጁ ነን። በሌላ በኩልም የዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሁማን ራይትስ ዎች ዛሬ መግለጫ አውጥቷል። ለአፍሪካ ህብረት ጥብቅ ማሳሰቢያ ነው የሰጠው። የሁማን ራይትስ ዎች መግለጫ በዋናነት ያተኮረው የህብረቱ መሪዎች በሚሰበሰቡበት ጊዜ በኢትዮጵያ ያለውን በጣም እየከፋ የመጣውን የሰብአዊ መብት ጥሰት፣ በትግራይ ያለውን ወቅታዊ እጅግ አስከፊ የሆነውን ሁኔታ በጥልቀት እንዲመለከቱና በጉዳዩ ላይ አቋም እንዲይዙ ወይም ደግሞ እርምጃ እንዲወስዱ ጥሪ አድርጓል። ትግራይ ጉዳይ እንደው ባጭሩ የምንመለከተው ነገር ካለ ብዬ ነው። ዛሬ ቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ የነበሩት ወይዘሮ ኬሪያ ኢብራሂም በትግራይ የአስቸኳይ ጊዜ አዋጅ መታወጅ አለበት ሲሉ ጥሪ አድርገዋል። በትግራይ ያለው ሁኔታ እጅግ ከባድ ነው። ለህዝብ ሲባል የጦርነት በሮች ሁሉ መዘጋት አለባቸው። ለዚህ ደግሞ ከሀገር ውስጥም ሆነ በውጭ የሚገኙ የክልሉ ተወላጆች ጥረት ማድረግ ይገባቸዋል። በትግራይ አስቸኳይ አዋጅ መታወጅ አለበት ነው። ከፌዴራሉ መንግስት ጎን በመቆም ህዝባችንን ከችግር ማላቀቅ ይኖርብናል ብለዋል። አስቸኳይ ጊዜ አዋጁ እንዲታወጅ እየጠየቁ ያሉት ወይዘሮ ኬሪያ ኢብራሂም የአብይ አህመድ መንግስት ጎን እንቆም ነው ያሉት። አብይ አህመድ በአሁኑ ሰዓት በትግራይ አስቸኳይ ጊዜ አዋጅ የማወጅ አቅም ስልጣን አለው? ከእጅ ወጣ ክልል እኮ ነው። በትግራይ አብይ አህመድ እንደው ቀደም ሲል ያልከው የኢትዮጵያዊነት ነገር ሆኖ የኢትዮጵያ ነገር ሆኖ እንጂ እኮ እንደዚህ አይነት ከሁሉ ነገር የተገፋች ከስልጣኑም ከበጀቱም ከሁሉም ነገር ተገፍታ እዛ ብቻዋን እንድትቀርና እንድትሰቃይ የተደረገች ያለችው ትግራይ ክልል አብይ አህመድ ምን ሆነና ነው አስቸኳይ ጊዜ አዋጅም ምርጫ ማድረግም ሌሎች ነገሮችን ማድረግ የሚችልበት ምንም አይነት አቅምም ስልጣንም የለውም። ወይዘሮ ኬሪያ ኢብራሂም ግን አዲስ አበባ ቁጭ ብለው የአብይ አህመድ መንግስት ለማጽናት በትግራይም እግሩ እንዲተከል ለማድረግ እየሰሩ ነው ያሉት። ምን ማለት ይቻላል? ካነሳሳቸው ውስጥ አይ ቲንክ የሶማሌላንድም እንደ ትንሽ አስተያየት ልስጥና በሶማሌላንድ ጉዳይ ላይ እዛ ትግራይ ጉዳይ አሳሳቢው ጉዳይ ትግራይ እንዳልከው እሱ ላይ ትንሽ ብንወያይ ጥሩ ነው። የሶማሌላንድ ጉዳይ አሁን እነዚህ እውቅና ማግኘት የሚፈልጉ ሀገሮች አንስተናል ይመስለኛል ከዚህ በፊት እንደ ኮሶቮ፣ እዚህ ደግሞ ፍልስጤም፣ ታይዋን እንደዚህ የመሳሰሉ ሀገሮች አካባቢዎች እውቅና ለማግኘት ሲሞክሩ በጣም ብዙ ድጋፍ ነው ያገኙት ከሌላው ዓለም 100 በላይ ነው ያገኙት። አሁን ፍልስጤም በጣም ብዙ ሀገር ነው እነ ፈረንሳይ እነ ጀርመን ሳይቀሩ እውቅና የሰጧቸው። ኮሶቮ በጣም ብዙ ሀገር ነው እውቅና ያገኛት። ታይዋንም እንደዛው፣ ግን ሀገር መሆን አልቻሉም። ያው ከጎን ያሉት እናት ሀገራቸው ወጡባቸው ፈቃደኛ ስላልሆኑ ተብሎ ተንጠልጥሏል ጉዳያቸው። ሶማሌላንድ አንድ ሀገር ብቻ ነው ኦፊሻሊ እውቅና የሰጣት መሰለኝ፣ እስራኤል ብቻ ናት። እስካሁን ድረስ ሌላ እውቅና ምንም አላገኘችም። ብቻ
ኢትዮጵያም ኦፊሻል የሆነ ነገር አልሰጠችም እና ምን ያህል ቀጭን እንደሆነ ምን ያህል ዓለም በተለይ እዚህ ምስራቅ አፍሪካ ላይ ያለው የዚህ ሀገሮች የመፈራረስ ነገር አንዳንዶቹ በጣም እንዴት እንደሚያሳስባቸው የሚያሳይ ነው። ስለዚህ በዚህ መካከል የኢትዮጵያ መሪዎች ከዚህ በፊት ያው ያደረጉት ነው። እንደውም ወደብ ጋር ሁሉ እንሰጣጣለን እጅ ለእጅ ምናምን ተባብለው ሁሉ ያሉበት አሳፋሪ ታሪክ ነው የተመዘገበው እና ኢትዮጵያ ናት በቀጥታ ኢትዮጵያን የሚመለከት ነው የሶማሊያው ፕሬዝዳንት የተናገሩት። ኢትዮጵያ በሚያሳፍር ታሪካችን ውስጥ አንዱ ይሄ ነው መሳይ የሀገሮችን ሉዓላዊነት የመንከባከብ የመጠበቅ የፈረም ነው አፍሪካ ህብረት የፈረም ነው እኛም የታገልንለት አባቶቻችን የተዋደቁለት የታገሉለት ጉዳይ ነው እየተሰበረ ያለው ያሴት ነውና ያንን ማውገዝ በጣም ይጠበቅብናል። የዚህ የትግራይ ጉዳይ ግን